ቅድም ያነሳናቸው ጥቅሶች አሉና አንዱንም አልተቃወሙም። ታዲያ ተሐድሶነት ምንድን ነው? መጽሐፍ ቅዱስ አዎ ለኃጢአት ስርየት ብሎ ይላል፣ ግን ብለው ደግሞ አይ ለኃጢአት ስርየት ብዬ አላምንም ካሉ የሚያድሱት ወደ ራስዎት ሐሳብ ነው ወይስ ወደ መጽሐፍ ቅዱስ? ወደ መጽሐፍ ቅዱስ ካሉ ይኸው ስንጠቅስ እኮ አላምንም አሉ፣ ወይንም ደግሞ አልቀበልም እያሉ ነው። ታዲያ ወዴት ነው የሚታደሰው የሚል ጥያቄ ያስነሳል። እግዚአብሔር ያክብርልኝ። ከመንፈስ መወለድ መጀመሪያ መቅደም አለበት፣ ማመን ማለት ነው። ቀጥሎ የውሃ ደግሞ ጥምቀት የውሃን መወለድ ማግኘት አለበት። አንድ ከመንፈስ መወለድ ማለት ማመን ማለት ነው። እንደዛ ብሎ ይፈታ የቤተክርስቲያን አባት አለ። የግድ ቄርሎስ ወይም ደግሞ ዮሐንስ ማለት አይጠበቅብኝም። ኦኬ እኔ ራሴ መጽሐፍ ቅዱስን ከተረዳሁት እኔ እነግርሃለሁ፣ ተረጉምልሃለሁ። እሺ ቄርሎስም ዮሐንስም ሳንል ጽጌን መቀበል ግዴታ አለብንም እያሉኝ ነው። መጽሐፍ ቅዱስ ላይ ያሳዩኛ። እሺ ከመንፈስ የተወለደ መንፈስ ከውሃ የተወለደ ውሃ ነው ልበልህ? እሱን አልጠየቅኩትም። ልበልህ ብለው ወይ እንጂ እንዴ አይደለም። በነገራችን ላይ ደስ የሚል ውይይት እያደረጋችሁ ነው። በጣም አይ ቲንክ ከስር ያሉትም 1500 ሰዎች ደስተኛ ይመስሉኛል። በጣም በተረጋጋ መንፈስ ቃናም ረጋ ብለው እየመለሱ ነበረ። ዮባም እንደዛው አጠያየቅ በጣም ደስ ይል ነበር። ለመዳን የሚያስፈልገው ማመን ብቻ ነው ብለው ነው የሚያምኑት ወይስ ማመንና መጠመቅ? ማመን ብቻ ነው ለመዳን። በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጥ የሚያደርግ ሐሳብ ከናንተም ከኔም ቢመጣ ያው ያለው ሁኔታ እንደዛ ሊፈጥር ይችላል። ግን ራስን በመግዛት የሄድንበት ከፍታ በጣም ለሌላው ጊዜ ደግሞ ሌላ አደብ እንድንገዛ የሚያደርግ ነው። ሁላችሁንም ግን ከልብ አመሰግናለሁ። በእውነት እግዚአብሔር ያክብራችሁ። ተባረኩ። አለመግባባት ይቻላል፣ መደማመጥ ግን ታይቶበታል። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አንድ ነገር ብቻ ልንገሮትና ሰዓት መያዝ የሚችል ሰው አለ? ፊት ለፊት እያሳየ ቢሆን ደግሞ ሳሊ ሞዴሬተር አለ የለም? በቃ ክርስቶፎሮስ ይሁን ሊቀ ጉባኤ ፍትኝ ባርኩኝ። እግዚአብሔር ይፍታማ የሥራ ኃጢአት። ክርስቶፎሮስ ጤና ይስጥልኝ። አረ ይስጥልን አባታችን። ሁላችሁንም ሰላም ብያለሁ። ሰዓት እዛለው ይዋ ስክሪን ላይ ያሳያል። ኦኬ እንቱን አለዎት አይደለ? ታች ሞዴሬተር የለኝም። ኦኬ ልስጦታ እንትኑ እንዴ እንትኑ እሺ እንትን ላይ እስቲ ቆይ ታች ጻፍልዎት የኔን አንድ ቁጥር የጻፍኳትን ወይም ከላይ ጫና አድርገው የክርስቶፎሮስን ስክሪን ነካ ሲያደርጉት ስሙን ሲነኩት ከዛን ፕሮፋይሉ ይመጣል። ከዛ 3 ነጠብጣብ አለች ጥግ ላይ እሷን ሲነኩት አድ ሞዴሬተር ሚላለ አገኙት አባል። ኦኬ ቆይ እስኪ ስሙ አለ። ቆይ የተጻፈው እዚሁ ስክሪኑ ላይ ቢነኩትም ይመጣል። ስክሪኑን እዚሁ ጋር ነኩት። ኦኬ ስክሪን ስነካው በትልቁ ነው የሚሆነው። ኦኬ 3 አለች። አዎ 3 አለች። ሞዴሬተር አድ ሞዴሬተር። ከዛ ወደ ታች ሄደው ራይት አርጉት ማኔጅ ገስት የሚለውን ሴቲንግ አለች። ከዛ ደግሞ ሞዴሬተር አለ። ከዛስ ከታች ያለው ሙሉውን ያብሩት። እነዚህ አረንጓዴ ትሆናለች። ከስር ውስጥ ምን የሚል መጣ? ኦኬ ቆይ ልጻፍ። አይወጣልኝም። ክርስቶፎሮስ ቶ ቆይ እስኪ አንድ ቁጥር ጻፉልኝ። አንድ ቁጥር ከታች ሰፊሎታል ነው። ኦኬ ሲመጣ 3 ነጠብጣብ እንኮና ከዛ አድ ሞዴሬተር የሚል አለ። ከዛስ 4 አሉ የበሩ ፉል ያድርጉና ሙሉውን ያብሩት። ውስጥ ያለው ሁሉ ላብራው ሙሉውን ያብሩና ከዛ ኦኬ በሉት። ኦኬ ይሉታል። ሁሉ ላብራው ሁሉን አብርቶ ከዛ ምንድን ነበረ ዲያቆን? ኦኬ ነው ኮንፊርም ነው። ሁሉን ካበሩ አድ ሞዴሬተር አለ ታች ላይ። ኦኬ አሁንስ እስኪ መጥቷል። አይ ቲንክ ያ መጥቷል። አንዴ በትልቁ ቆይም ደግሞ ቆይ ይወባሉ ሰደውና እሺ
ከዛ እዚህ ጋር መጥቷል አባታችን። መልካም እሺ። አይ ቆይ እኔ ነው እንትን ያለኝ። ቆይ ችግር የለውም ስናወራ መቀየር ትችላለህ ክርስቶፈር። የኛም ጨምሮ ስታወሩ አይ ቲንክ ሰዓቱ እዚህ ላይ የሚታያችኋል ብዬ እኮ ነው። ይታያል አይደል? እንደዚህ ይታያል። በዛው አጋጣሚ ክርስቶፈርስ ርዕሳችን ጥምቀት ለድህነት የሚለው ነው አሁን የተመረጠው ማለት ነው። ከጥምቀት ውጪ ያው ሁለታችንም መውጣት አንችልም። ርዕስ ከመረጥን ያው በርዕሱ ላይ ሁለታችንንም ታስቆመናለህ። ፐርሰናል ምናምን ነገር አይነሳም። ትምህርት ላይ ብቻ ከመጽሐፍ ቅዱስና ከአባቶች ትምህርት የተባባል ነው። መቀጠል እንችላለን። ማን ይጀምር? እርሱ ይጀምር። ስንት ደቂቃ ላድርግላችሁ? የመጀመሪያውን ዙር ስንት ይሁን? ሐሳብ ይስጡ። እርሶም የኛ ብቻ እንዳይሆን ቃና ሐሳብ ይስጡ። ስንት ሚውት ሆተን ያንሱና ማይክ ሆተን ያንሷል። ርዕሱን ያወጣችሁት እናንተ ናችሁ። እናንተው ማብራሪያና መግቢያ ስጡበትና ቀጥሎን የተናጋሪ ይሆናለሁ። ምንድነው የሚሆነው? ያሰብኩትኝ እኔ የመጀመሪያ ዙር ላይ 5 ደቂቃ ኢዮባ ተናግሮ በጥምቀት ዙሪያ ላይ የምናምነው ኦርቶዶክሳውያን እርሶም 5 ደቂቃ ቢያወሩ፣ ከዛ በኋላ ደግሞ በሁለተኛው ዙር ላይ ኢዮባ ያወራውን እርሶ ይሄ ከመጽሐፍ ቅዱስም ከቤተክርስቲያንም አባቶች አንፃር ስተት ነው ብለው ቢሞግቱ፣ ኢዮባም ደግሞ እንደዛው ቢሞግት 5 ደቂቃ የሚያንሳችሁ ከሆነ ይጨመራል። ከዛ ሶስተኛው ላይ ጥያቄና መልስ ከፈለጋችሁ 10 ደቂቃ ቢሆን ካነሰም መጨመር ይቻላል። ከዛ አራተኛው ዙር ላይ 5 ደቂቃ ማጠቃለያ። ኢዮባ የሆነ ነገር በል። ይቻላል። በቃ ቆንጆ ነው። እዳል አይደል? ቃና ምን ይላሉ? እሺ ስለዚህ 5 ደቂቃ ሊያዝላችሁና አንዴ ከፍል አድርጎ። እሺ ማን እኔ ልጀምር? የመጀመሪያውን ዙር 5 ደቂቃ ላይ ጥምቀትን በተመለከተ ከድነት ጋር ያለውን ግንኙነት አለው ብላችሁ ከሌለው ደግሞ የለውም ብላችሁ ነው ማለት ነው። ከመጽሐፍ ቅዱስም ከቤተክርስቲያን አባቶችም የጠቀሳችሁ የምትቀጥሉ የመጀመሪያው ዙር እሱ ነው። ኢዮባ ትጀምር። እሺ ጀምራለሁ፣ ችግር የለውም። እሺ አባታችን ይፍቱኝ ይባርኩኝ ብያለሁ። ቀጥታ ወደ ርዕሱ ስገባ ጥምቀት ለድህነት የሚለው የቤተ ክርስቲያን ዋነኛና ተቀዳሚ ትምህርት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የሰጠን ትምህርት ስለሆነ ማለት ነው። ይህን ትምህርት ዲፌንድ ስናደርግ የምንድንበት መሰረታዊ ትምህርት ስለሆነ ነው። ይሄ በቤተክርስቲያን ታሪክ ውስጥ የታመነና የታወቀ ትምህርት ነው። ለሺህ ምናምን ዓመት ምናልባትም እስከ ዝንግሊን መነሳት ድረስ ቤተክርስቲያን የምታምነው ይህንን ነው። በጉባኤም ደረጃ እንዲሁም ደግሞ አባቶች ሁሉ የሚስማሙበት ትምህርት ነው። ምን? ጥምቀት። ከመጽሐፍ ቅዱስ እንጀምርና ከዛ ወደ አባቶች እንሄዳለን ማለት ነው። ወደ መጽሐፍ ቅዱሱ ስንመጣ ሰዎች በኃጢአት በበደል ወድቀው ነበረ። የሚያነሳቸው ያስፈልጋቸዋል። ከሰው ሊሆን አልቻለም። አጠራጠር እያደረግን ነው የምንነጋገረው ባለችን ደቂቃ። ከሰው ሚያድን ስለሌለ አንድያው የአብ ልጅ ሰው ሆነና አዳነን። በሞቱ ሲያድነን አዳማዊ ሆነን ተቀብረን ሞተን የነበርነውን እርሱን እንድንመስል መንገድን ሰጥቶናል። ምን ብሎ? ያመነ የተጠመቀም ይድናል ብሎ ማለት ነው። ለመዳን ምን አስፈልገው አለ ጌታ ኢየሱስ ክርስቶስ። እኔ የሰራሁላችሁን ስራ እመኑ፣ ከዛ ደግሞ በጥምቀት በኩል ከእኔ ጋር አንድ ሁኑ አለ። የቱ ጋር ነው ይህን ያለው? ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቀ ማንን ለብሷል አለ? ክርስቶስን ለብሷል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ብሏልና ጥምቀት ምንድነው? ክርስቶስን መልበስ ነው። ሰው ክርስቶስን ሳይለብስ ሊድን ይችላል? ክርስቶሳዊ ሳይሆን ሊድን ይችላል? በፍጹም አይችልም። ጥምቀት እንዴት ነው ክርስቶሳዊ የሚያደርገው ከተባለ ማስረጃ አለ። የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ ሐዋርያቱን ከትንሣኤ በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን ማለት ነው ደቀ መዝሙር መሆን ከተባለ? በሌላ ስፍራ እዚሁ ወንጌል ላይ በወንጌላችን ማለት ነው ደቀ መዝሙር መሆን የሚለው ወይም ደቀ መዝሙር የሚለውን የጌታ መሆን ብሎ ይተረጉመዋል ማለት ነው። ስለዚህ ሰዎች አምነው ሲጠመቁ ነው የጌታ የሚሆኑት ማለት ነው።
ታዲያ ጥምቀት ለድነት አይደለም የሚሉ ሰዎች የሚጣረሱት ከማጋ ነው ሲባል ከጌታ ትምህርት ጋር ነው ማለት ነው። ጴጥሮስን በመልእክቱ ምን ብሎ ተናግሯል? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናግሯል። አባታችን ሚዩት ቢያደርጉት የእርሶ ድምፅ ወደዚህ ስለሚመጣ ጥምቀት ያድነናል ብሎ ተናግሯል ማለት ነው። እኛ የጴጥሮስ ልጆች ስለሆንን ጴጥሮስ እንዳለ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብለን እናምናለን ማለት ነው። እንዲሁም ደግሞ የጳውሎስን የድህነት መንገድ መመልከት እንችላለን። በሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ሳኦል እያለ በደማስቆ መንገድ ጌታ እንዳገኘው ይናገርና ለምን ታሳድደኛለህ ይለዋል ጌታ። ከዛ እኔ ማሳድድ አንተ ማነህ? ይሄ የቃላት ልውውጥ ከተደረገ በኋላ ወደ ከተማ ሂድ የምታደርገውን በዛ ይነግሩሃል አለው። ካመነ በኋላ ወደ ከተማ ገብቶ ነበረ። ወደ ከተማ ከገባ በኋላ ሐናንያ ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ጥምቀት ምንድነው ሲባል ጳውሎስ ያገኘውን የምናገኝበት ነው ማለት ነው። እርሱ ምንድነው? ከኃጢአት መንጻት፣ ከኃጢአት መታጠብ። ይህንን የሚነግረን መጽሐፍ ቅዱሳችን ነው ማለት ነው። በሐዋርያት ሥራ ምዕራፍ ቁጥር 38 ላይ የምናገኘው ደግሞ ሐሳብ አለ ከዚሁ ከኃጢአት ስርየት ጋር በተያያዘ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ምን ታገኙ ዘንድ? የኃጢአት ስርየት። አያችሁ፣ ጥምቀት ለኃጢአት ስርየት አይሆንም የሚል ሰው መጽሐፍ ቅዱስን ያልተቀበለ ነው ማለት ነው። ቃል በቃል ነው የሚለው። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል እንዳለ ጴጥሮስ እዚህም ጋር ትድኑ ዘንድ የኃጢአት ስርየት ታገኙ ዘንድ ማለት ነው ተጠመቁ ሲባሉ እንመለከታለን። የዮሐንስ ወንጌል ምዕራፍ 3ን በዚህኛው ምዕራፍ የመጨረሻ ላድርገውና ከኒቆዲሞስ ጋር በነበረው ምልልስ የምናገኘው ሐሳብ አለ። ምን ይላል? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ወደ እግዚአብሔር መንግሥት ለመግባት ምን ያስፈልጋል? ከመንፈስና ከውሃ መወለድ። እርሱ ምንድን ነው? ጥምቀት። የቤተ ክርስቲያን አባቶች በአንድ ድምፅ ይህንን ጥምቀት ብለው ፈተውታል። እኛም ጥምቀት ብለን እንፈታለን። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ አሁንም ድረስ የሚታመነው ትምህርት ይሄ ነው። ይህንን ጥለን ወዴት ነው የምንሄደው ከተባለ እንደው ከዚህ ተቃራኒ ሀሳብ ከተነሳ የጌታ ትምህርት አይደለምና ከቤተ ክርስቲያን ውጡ እንደማለት ወይንም ክርስቶሳውያን አትሁኑ እንደማለት ይሆናል። እግዚአብሔር ይስጥልኝ። እሺ፣ ሰዓት ከነ በትክክል ነው የተጠቀምከው ዮባ፣ እናመሰግናለን። በመቀጠል ደግሞ ቃና 5 ደቂቃ ተጠቅመው ጥምቀት ለመዳን አይደለም ብለው ከሆነ የሚያምኑት እሱን ማስረጃዎችን እየጠቀሱ 5 ደቂቃዎት ሲያልቅ ደግሞ ይጨርሳሉ ማለት ነው። ይቀጥሉ። ላይ ኖት ሚዩቷን ያንሷታ። አመሰግናለሁ። በመጽሐፍ ቅዱስ ኃጢአትህ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ የሚሉ ተደጋጋሚ ቃላቶችን እናገኛለን። ይህ የማይካድ ነገር ነው። ጌታችን ኢየሱስ ክርስቶስም ታላቁን ተልእኮ ለሐዋርያት ሲሰጥ ሁሩ ውስተ ኩሉ አሕዛብ ሁሩ ወመሃሩ ኩሉ አሕዛብ ወእዘ ታጠምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ በማለት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እንዲያጠምቁ ታላቁ ተልእኮ ተሰጥቷቸው ሂደዋል። ይህ ምንም የሚያጠራጥር ነገር አይደለም። እዚህ ላይ እኔ እንደ ተሐድሶ ጥምቀት ኃጢአት ያስተሰርያል፣ ጥምቀት ኃጢአት ያስተሰርያል፣ የኃጢአት ስርየት ጥምቀት ሲል ቤዛነትን ያሰጣል ማለት ግን አይደለም ብዬ አምናለሁ። ጥምቀት ቤዛነት ቢሆን ኑሮ ኢየሱስ ተጠምቆ እዚያ ላይ ስራውን በጨረሰ ነበር። ጥምቀት ስርዓት ነው። ከስርዓት ጋር ደግሞ ከላኪው ጋራ ከአባት ጋራ መተባበር ነው። ስርዓትነቱ ትብብር ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክርስቶስ ተጠመቀ ማለት ለኃጢአት ስርየት አይደለም። ጥምቀት የኃጢአት ስርየት አይደለም። ክርስቶስ ሞተ ቤዛ ሆነ ሲባል ለቤዛነት አይደለም። ክርስቶስ ለኛ ትእዛዝንና ስርዓትን ሲሰጥ አደረገው።
ያንን ስርዓት እኛ ስንፈጽም በተለይ ጥምቀት ነው ርዕሳችን። ጥምቀትን ስንፈጽም ከክርስቶስ ጋር በመተባበር አንድ አማኝ በክርስቶስ አመንኩ የእግዚአብሔር ልጅ ሆንኩ ብሎ በአፉ መስክሮ ባይጠመቅ እንደ ክርስቲያን አይቆጠርም። በመጀመሪያቱ ቤተክርስቲያንም ካመነ በኋላ ተምሮ ምን እናድርግ ሲል መጠመቅ ነው። ውሃ ነው እንዳልጠመቅ የሚከለክለኝ ምን አለ ሲል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዷል አለው። የእግዚአብሔር ልጅ እንደሆነ አምኛለሁ ሲል ይሄ ሰውዬ እዚህ ላይ ነው የዳነው። ቀጥሎ ጥምቀቱ ለምንድን ነው የሚጠብቁ? ተጨማሪ ደህንነት ሊያሰጠው ሳይሆን ከክርስቶስ ጋራ የክርስቶስን ሞት በጥምቀት ለመተባበር ያደረገው ታላቅ ምስክርነት ነው። ክርስቶስ ሞተ። ጥምቀት አንዲት ናት የሚባለውም ከዚህ የተነሳ ነው። አንድ ሰው ሁለቴና ሶስቴ አይጠመቅም። ጥምቀት አንዲት ናት። ምክንያቱም ክርስቶስ አንዴ ለኛ ሞተ፣ ተደጋጋሚ ስላልሞተ። ሁለቴ ሶስቴ ቢሞት ኑሮ ጥምቀትንም በዚያው ልክ እንደጋግመው ነበረ። ነገር ግን ለአንድ ሞቱ አንድ ጊዜ ብቅ ጥልቅ በማለት ብቻ ሞቱንና ትንሣኤውን እናበስራለን፣ ከእርሱ ጋር መተባበር እናደርጋለን። ሐዋርያው ጳውሎስም ይሄንን ነው የሚገልጠው። ሌሎች ጥቅሶች ለኃጢአት ስርየት ማለት እነዚያ ሰዎች ሲጠመቁ መጀመሪያ ላይ በሕይወታቸው በነበሩበት አይዛባዊ ልምምድ፣ አይሁዳዊ ልዩ ልዩ ልምምድ ነበራቸው። ይሄ ምድራዊ የሆነ ከእግዚአብሔር ፊት ርቀው የነበሩበት ከእግዚአብሔር ፊት ተለይተውበት የነበረበት ህይወት የኃጢአት ስርየት፣ ንስሐም እኮ ራሱ የኃጢአት ስርየት ነው። ንስሐም የኃጢአት ስርየት ነው። ነገር ግን ንስሐ የኃጢአት ስርየት ስለሆነ በንስሐ ነገሩ አይቋጭም። በኦሪት መስዋዕት ማቅረብ የኃጢአት ስርየት ነበረ፣ በዚያ አይቋጭም። እንዲያውም ጌታችን ኢየሱስ ክርስቶስ አሌለክሙ ጸሐፍት ወፈሪሳውያን እለትከይዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ወተጠሚቆ ትረስይዎ ካዕበተ ገሃነም፣ የብሱን በእግር ባህሩን በመርከብ እየዞራችሁ አንድ ሰው ለማጥመቅ ትዞራላችሁ፣ ካጠመቃችሁት በኋላ ግን መልሳችሁ የገሃነም ልጆች ታደርጋላችሁ ተብሎ ሲነገር ያ ጥምቀት ለስርየት ኃጢአት አይደለም። ጥምቀቶች ሁልጊዜ የራሳቸው ተልእኮና መልእክት አላቸው። አንድ ነገር ማረጋገጥ ያለብን ኢየሱስ ክርስቶስ እንኳንስ የኛ ጥምቀት ይቅርና የኢየሱስ ጥምቀት እንኳን ለኛ ቤዛችን አይደለም። ለኛ ቤዛችን አይደለም። የኢየሱስ ክርስቶስ ቤዛችን ሞቱ ብቻ ነው። በዘላለም ሊቀ ካህናትነት በዘላለም መስዋዕት በአፊት ራሱን አቅርቦ በእግዚአብሔር ቀኝ ለዘላለም የተቀመጠ የተባለው ቤዛችን እዚያ ላይ ነው ያለው እንጂ በጥምቀት ቤዛነት፣ በቁርባን ቤዛነት፣ በንስሐ ቤዛነት የሚገኝ ከሆነ ቤዛነቱ ተሸርሽሯል፣ ተከፋፍሏል። ስለዚህ የትልቁ የመስዋዕቱ ስርዓትም ተዛብቷል ማለት ነው እና ለመስዋዕቱ ነው ትልቁ ክብር የሚሰጠው። ይሄ ማለት ግን አማኞች እያመኑ መጠመቅ፣ ከክርስቶስ ጋር መተባበር፣ ሞቱን መምሰል፣ በህይወታቸው መገለጥ ግዴታቸው ነው። ሰዓት ጨርሰዋል ቃና። እሺ እናመሰግናለን። አንደኛውን ዙር ርዕሳችሁን ጠብቃችኋል ብዬ አስባለሁ። ጥሩ አድርጋችሁ ፈጽማችኋል። አሁን ወደ ሁለተኛው ዙር እሱ ምንድነው ቃና ያነሱት ላይ ኢዮባ ወንድማችን ሪፍሌክሽን ትሰጣለህ። እንደዚሁም ደግሞ ኢዮባ ያነሳው ላይ ቀጣይ ሲደርሶት እርሶ ይሰጣሉ ማለት ነው። 5 ደቂቃ ነው አሁንም ያለው። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ቀጣይ ያነሷቸውን ሐሳቦች እንመልከት። የመጀመሪያው ሮሜ 6:4ን ጠቅሰዋል። ለድህነት የሚለው በነገራችን ላይ አስቀድሞ አወዛጋቢ ነገር እንደተናገሩ ልጠቁማችሁ እወዳለሁ። ለምን ከተባለ አዎ ለኃጢአት ስርየት የሚል በመጽሐፋችን ላይ አለ ይሉና መልሰው ግን ለኃጢአት ስርየት አይደለም ይላሉ። እንዴት ነው የሚለውን በኋላ በጊዜያቸው ያብራሩልናል። ወደ ሐሳቡ ስመጣ ሮሜ 6:4 ላይ ከቁጥር 3 ጀምሬ ላንብብላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል። ስለዚህ ጥምቀት ከሞቱ ጋር አንድ ለመሆን ምን ያልነው ነው የተጠመቅነው ነው ማለት ነው። ከክርስቶስ ሞት ጋር አንድ የምንሆንበት ነው። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም የሚለው እንድንመላለስ ነው። እንድንመላለስ ተጠመቅን ማለት የተጠመቅነው አሮጌውን ማንነት ትተን በአዲስ ሕይወት ለመመላለስ ነው። ምክንያቱስ አዲስ ሕይወት ስላላገኘን ነው አምላክ ሰው መሆን ያስፈለገው አዲስ ሕይወት ሊሰጠን።
የሰጠንን በምን ተቀበል ነው? በጸጋ መቀበያው በጥምቀት በኩል ማለት ነው። ስለዚህ ሮሜ 6 ለድህነት መሆኑን በተለይ የጥምቀት ቴዎሎጂ በደንብ የተብራራበት ነው። እንቀጥል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በአዲስ ሕይወት ለመመላለስ ከሞቱና ከትንሣኤው ጋር መተባበር ያስፈልጋል። እርሱም በጥምቀት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እንላለን? እንተባበራለን። በሞቱ የተባበረ ነው በትንሣኤው የሚተባበረው። ይህንን ደግሞ የምናገኘው እንዴት ነው? በጥምቀት። እሺ፣ ከዛ ምን የሚል ሐሳብ ተነሳ? ክርስቶስ የተጠመቀው ለኃጢአት ስርየት አይደለም የሚል ነገር አነሱ። ማን ነው ክርስቶስ የተጠመቀው ለኃጢአት ስርየት ነው ብሎ የተናገረ ነው ወይስ ራሱ ጥያቄ ፈጥሮቦት ነው የሚለው? እንግዲህ ፈጥሮቦት ከሆነ በዚሁ ልነግሮት እወዳለሁ። ኢየሱስ ኃጢአት የለበትም። ንጹሕ የእግዚአብሔር በግ ለመስዋዕት የቀረበ የእኛን መስዋዕት የተሸከመ እድፈት ወይንም ደግሞ ምንም ኃጢአት የሌለበት ከኃጢአት በቀር እኛን የመሰለ እንዲህ ያለ ሊቀ ካህን ይገባናል ብሎ በዕብራውያን ምዕራፍ 7 ቁጥር 26 ላይ የተናገረለት ጳውሎስ ንጹሕ ክርስቶስ ነው እና ለኃጢአት ስርየት ሊጠመቅ አይችልም። የዮሐንስ ጥምቀት ከተነሳ የሐዋርያት ሥራ ምዕራፍ 19 ላይ ሄደው ማንበብ ይችላሉ። ዮሐንስ ያጠምቅ የነበረው ለንስሐ ነው። ክርስቶስ ደግሞ ለኛ የፈጸመልንን እርሱ ለኃጢአት ስርየት ተጠመቀ የሚል ሐሳብ እኛም አላነሳንም፣ ከየት እንደሰሙት ባላቅም ማለት ነው። ከዛን ባይጠመቅ እንደ ክርስቲያን አይቆጠርም የሚል ነገር በመሃል ላይ ሲናገሩ ሰማው። ሰው አምኖ ካልተጠመቀ ወይም ባይጠመቅ እንደ ክርስቲያን አይቆጠርም አሉ። እግዚአብሔር ያክብርልን። ውይይቱ እዚህ ጋር ነበር የሚያበቃው፣ ግን ሰዓቱን ጠብቀን እንጨርሰው በሚለው ነው እንጂ ሰው ከጥምቀት ከተለየ ክርስቶስን አልለበሰምና በእምነት ብቻ ሊድን አይችልም። ይሄ ፕሮቴስታንታዊ አስተምሮ ነው። ይሄ ፕሮቴስታንታዊ አስተምሮ ደግሞ በቤተክርስቲያን ታሪክ ውስጥም ትምህርት ውስጥም የለም። ከዛ ተመለሱ ነው የኛም ሐሳብ። የሚታደስ ነገር የለም፣ ራሳችሁን አድሱ የሚል መልእክት አዘል ነው ማለት ነው። ከዛን ጥምቀት ምስክርነት ነው ብለዋል። ጥያቄና መልስ ላይ ከየት እንዳመጡ ጠይቆታለሁ። ከዛን የኢየሱስ ጥምቀት ቤዛ አይደለም የሚል ነገር አነሱ። የኢየሱስ ጥምቀት የሚለውን ቅድም ስለመለስኩኝ ቤዛ የሚለውን ሐሳብ እንዴት እንደተረዱት ባላቅም ቤዛነትን ስናነሳ የክርስቶስ ቤዛነት ሰው ከመሆኑ ነው የሚጀምረው። ሰው ሳይሆን አይደለም መስቀል ላይ የተሰቀለው። ቤዛነት ምንድነው ከተባለ ክፍያነት ነው። ክፍያን ያገኘነው ደግሞ እርሱ ዘላለማዊው ቃል ዘላለማዊው አምላክ ከድንግል ሞት፣ ረሃብ፣ መገረፍ እነዚህ ነገሮች የሚስማሙትን መከራ መቀበል የሚስማሙትን ስጋ የራሱ አድርጎ በስጋ በኩል ነው መከራን የተቀበለልን ማለት ነው። ስለኛ የሞተው በስጋው ነው። እነዚህን ነገሮች ያደረገው ዘሎ ዕለተ ዓርብ በቃ ኢየሱስን ያወቅነው ዕለተ ዓርብ ነው አይደለም። መልአኩ መጥቶ የእግዚአብሔር ልጅ ትወልጃለሽ እሱም ደግሞ የዓለም መድኃኒት ነው ለዓለም ሁሉ መድኃኒት የሆነውን ትወልጃለሽ ብሎ ሲያበስራት ከብስራቱ ማነው ከጽንሰቱ ይጀምራል ማለት ነው ቤዛነቱ እንጂ መስቀል ላይ ብቻ ነው ብሎ በብቻ ካጠሩት አስቸጋሪ ይሆናል ማለት ነው። ይሄን ከየት እንዳመጡት በኋላ ላይም ስለምጠይቅ ማለት ነው። የመጨረሻ ሐሳብ 40 ምናምን ሰከንድ ስላለኝ ቅድም ያነሳናቸው ጥቅሶች አሉና አንዱንም አልተቃወሙም። ታዲያ ተሐድሶነት ምንድን ነው? መጽሐፍ ቅዱስ አዎ ለኃጢአት ስርየት ብሎ ይላል ግን ብለው ደግሞ አይ ለኃጢአት ስርየት ብዬ አላምንም ካሉ የሚያድሱት ወደ ራስዎት ሐሳብ ነው ወይስ ወደ መጽሐፍ ቅዱስ? ወደ መጽሐፍ ቅዱስ ካሉ ይኸው ስንጠቅስ እኮ አላምንም አሉ፣ ወይንም ደግሞ አልቀበልም እያሉ ነው። ታዲያ ወዴት ነው የሚታደሰው የሚል ጥያቄ ያስነሳል። እግዚአብሔር ያክብርልኝ። ጥሩ ሰከንድ እያለ ነው የጨረስከው። አሪፍ ነው። አሁን ቃና ማይኮትን ያንሱና ዮባ ቅድም እና አሁን ላይ ያነሳቸው ሐሳቦች ላይ 5 ደቂቃዎችን እዝለታለሁ። እዛ ላይ የካውንተር አታክ ያደርጋሉ ማለት ነው። ይቀጥሉ። ወንድሜ ካነሳቸው ሐሳቦች ላይ እኔም ተቃውሞ አለኝ። አንደኛ የኢየሱስ ክርስቶስ ቤዛነት ከጽንሰቱ ጀምሮ ነው እንጂ ቀራንዮ ላይ ዘሎ አይደለም ብሏል። ይሄ ፍጹም ስህተት ነው ባይነኝ። እኔ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ የተጸነሰው ከጽንሰት ጀምሮ ቤዛ ሊሆን ሳይሆን ስደቱም ሁሉ ቤዛነታችን አይደለም። ወደ ቀራንዮ የሚሄድ የእግዚአብሔር በግ ነው። በጉ ቀራንዮ ላይ ነው የሚሰዋው። ካህኑ እዚያ ላይ ነው። መስዋዕቱም እዚያው ነው። መሰዋውም እዚያው ነው። ጽንሰት ላይ መሰዊያ የለም፣ ሊቀ ካህናትም የለም። ስለዚህ ኢየሱስ ክርስቶስ እንደ መልከጼዴቅ የዘላለም ካህን ሲባል መልከጼዴቅ ከአብርሃም ጋር በተገናኘባት ቅጽበት
30 ደቂቃ ትሁን 20 ደቂቃ አትታወቅም። አጭር ንግግር ነው የተነጋገሩት። መልከጼዴቅ ህብስትና ወይኑን ይዞ ወጥቶ ተቀበለው። አብርሃም ከአስራቱ ሰጠው። መልከጼዴቅ አብርሃምን ባረከው። ይህች ብቻ ንግግር ተጠናቀቀች። መልከጼዴቅ አባትና እናት የሉትም፣ ለዘመኑ ጥንት የለውም፣ ምንም አይታወቅም ተባለ። ነገር ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ተባለ። ካህንነቱ እዚያች ላይ ከአብርሃም ጋር የተገናኘባት ህብስትና ወይንን ይዞ የቀረበባት ሰዓት ናት። አብርሃም ተፈስሐ አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግር ስትል ቤተክርስቲያኗ እዚያ ላይ ያለውን የመልከጼዴቅን እና የአብርሃምን ግንኙነት ጠቅሳ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል አብርሃም ቀኔን ያይ ዘንድ ረቶ ወይስ ከኔ ነው? ተቋርጧል። እሺ አይ ቲንክ እናስወርዳቸው ይሆን እንደና ይመለስ ወይስ እንዴት ይሻላል? ዘግቶባቸውም ሊሆን ይችላል ባትሪ። ወርዶ ይመለሱ ክሮሲ። ግን ራሳቸው ናቸው ወረዱ። ቆይ እንሞክር። እሺ ታብና ኮፕሊንኩን ከፍ አድርጉት እንዳይዘረግፈን። እሺ ሊቀ ጉባኤም ሚዩት አድርገው ነው ቁጭ ያሉትና አንዴ ራስዎትን አሳድጉና እዛ ላይ እስኪመጡ ታፕታፕ እናርግ። በትልቁ ይሆና እሺ 3 ደቂቃ ላይ ነው ያቆሙት። ከስር ካሉ ምናልባት አንድ ቁጥር ይጻፉ። ቃና ከስር ካሉ ትንሽ ቢዚ ነገር አለውና ኮፕሊንኩ ከፍ አድርጉት አንዴ። ቀስት ኮፕሊንክ አንዴ ቶሎ በሉ። 1.8 ነው ያለው። ከስር አንድ ቁጥር እየጻፉ ነው መጣዋል። ልኬላችኋለሁ። አንዴ ቀስት ኮፕሊንክ አድርጉ። እሺ ረስታችሁታል። ቶሎ በሉ። ልኬልዎታለሁ። ቃና ይቀበሉ። ፖስትም እያደረጋችሁት ሪፖስት አድርጉ። ልኬልዎታለሁ። ሜቢ ቢካሎት ገስት ይላኩ ወይ አይ ቲንክ እየደረሳቸው አይደለም መሰለኝ። ልኬልዎታለሁ ወይ ገስት ይላኩ። ምናልባት ኔትወርክ ከሆነ አንዴ ወጥተው ይመለሱ። ቤቱን ፎሎ አድርገውታል ብዬ አስባለሁ። ወይ ወጥተው እንደገቡ ወይ አንድ ቁጥር ይጻፉ ወይ ገስት ይላኩ። ቃና የሉም እኮ ይታያል። አንድ ሲጽፋ ሙሉ ወጥቶ ካልተመለሱ ድንገት ኢንቫይት ተደርጎም ላይ ገቡ ስለሚችሉ ከቲክታክ ወጥቶ ይግቡ። ድጋሚ ኢንቫይት ተደርጓል። ኢንቫይት ተደርጓል። ቃና ካሉ እንዳለ ይውጡና ተመልሰው እንደገና ይግቡ። ኮፕሊንኩና ታቡን ከፍ አድርጉት። ታቡን 1200 አስገቡት። 1200 ሰው ነው ያለው። እኔን ራሱ ቢዚ የሆነብኝ ነው። ኦኬ ገቡሽ። ታብታብ እስከ አድርጉ። ሁላችሁ ከታች ያላችሁ ታብታብ አድርጉ። እዚህ ያሉም ፎሎ አድርጓቸው። ለሁሉ መምህራን እዚህ ያሉ ፎሎ አድርጓቸው። ታብታብም አድርጉ። እሺ ቀጥሉ። አይ ምናልባት አንዳንድ ሰዎች ከዚህ በፊትም ራሳቸው እያስወጡ መርጌታ ወጥ መርሳተው ወጡ የሚሉ ሰዎች አሉና ምናልባት እኔ እንደዛ እጠራጠራለሁ። አይ እንደሱ አይደለም። ቃና በምንም ተአምር ሊቀ ጉባኤ ያሉ እንደውርሶን እንኳን ይበሉና ቢጠራጠሩና ያከብሩኝም ብለው እኛ አባቶች ያለንን ክብር ኦርቶዶክሳውያን ያውቃሉና ሊቀ ጉባኤ ያሉ ታላላቅ መምህራን እያሉ በፍጹም ማንም እንደዚህ አላደረገም። ሁሉም ሰው አይቶ አልስታክ ነው ያደረገበት እና የው ሰዓቱንም አቁም ይልዎታል። ምንም የተፈጠረ ሞዴሬተር ያለንና ይቀጥሉ ካለ አሁን ይቀጥሉ። 3 ደቂቃ ቀርቶታል። ይቀጥሉ። ጥምቀት ላይ ርዕሰ ጉዳዩን ጥምቀት ላይ አድርገው ይቀጥሉ። እሺ ስለዚህ ጌታችን ኢየሱስ ክርስቶስ እንግዲህ እንደገና ልድገመው መሰለኝ ጌታችን የተጠመቀውም ለራሱ ነው።
በሱ ጥምቀት ልክ እንድንጠመቅ ቢያዝዝ ኑሮ 30 ዓመት ሳይሞላን በ40 ቀንና በ80 ቀንም እየተጠመቅን ያለ ነው። ሳናምን እየተጠመቅን ያመነ የተጠመቀ ከሚለው ይልቅ የተጠመቀ ያመነ በሚል አካሄድ ነው እየሄድን ያለ ነውና ስርዓተ ጥምቀቱ ራሱ ትክክል አይደለም። ለጥምቀት የሚፈጸመው አፈጻጸሙ ስርዓቱ በቤተ ክርስቲያኒቱ ትክክል አይደለም። ይሄ የተዛባ ነው። ተሐድሶ ያስፈልገዋል፣ መታረም ያስፈልገዋል። ጌታችን ኢየሱስ ክርስቶስ ሲጠመቅም ሲጾምም የራሱን አካሄድ ጠብቆ ለመሄድ እንጂ መጾሜ ለእናንተ ቤዛ ነው፣ መጠመቄ ለእናንተ ቤዛ ነው ሊል አይደለም። እሱ እየገሰገሰ ያለው ወደ ቀራንዮ ነው። ቀራንዮ ለመድረስ የሚፈጽማቸውን ጉዞዎች ነው እያከናወነ የሄደው። ቀራንዮ ላይ ነው ሁሉ ነገር የተጠናቀቀው። መጸነስ ቤዛ ቢሆን፣ መጠመቅ ቤዛ ቢሆን፣ ቅዱስ ቁርባን እንኳን ጸሎተ ሐሙስ ላይ ቤዛ ቢሆን እዚያ ላይ ቢያበቃ ነገ የሚፈሰው ብሎ ስለ ነገ የሚፈስ ደም ባልተናገረ ነበር። ስለዚህ ሁሉ ነገሩ አብ የተቀበለው የዘላለም መስዋዕት ቀራንዮ ነው እንጂ ጥምቀት ጋር ምንም የሚያገናኘው ነገር የለም። አሁን የኃጢአት ስርየት የምትሏት ከቤዛነት ጋር ልትቀላቅሏት ነው። የኃጢአት ስርየት በተለያየ መንገድ ኃጢአት ይፈጸማል፣ በተለያየ መንገድ ስርየት ይገኛል። ወንድሜን አስቀይሜው ኃጢአት ከሰራው እኮ ይቅር በማለትም የኃጢአት ስርየትን አገኛለሁ። ዋሽቼም እኮ ዋሸውኝ ብዬ ንስሐ ገብቼ የኃጢአት ስርየት አገኛለሁ። ይሄ ማለት ግን ቤዛነት አይደለም። ስለዚህ ተጠምቄ የኃጢአት ስርየት አገኘው ማለት የጸሎተ ሐሙስ ዕለት ወይም ደግሞ ቅዱስ ቁርባን ዛሬ ተቀብዬ የኃጢአት ስርየት አገኘው ማለት የዘላለም ቤዛነት አገኘው ማለት አይደለም። ቤዛነት ድግግሞሽ የለውም። በአንዱ በኢየሱስ ብቻ በእርሱ ብቻ የተከናወነ ስራ ነው። ማናችንም ጣልቃ የምንገባበት አይደለም። የኛ ስራ ድርሻ የለውም። ጥምቀታችን ስርዓት ነው። ከአብና ከመንፈስ ቅዱስ ከልጁም ጋር ህብረት ለማድረግ የምንፈጽመው ስርዓት ነው። ቤዛ ነው ካላችሁኝ የኃጢአት ስርየት የምትለዋና ቤዛነትን እንወያይባት። ብዙ የኃጢአት ስርየት ማግኛ መንገድ ስላለ፣ ስለዚህ እኔ የምለው ወንድሜ አሁን ቅድም ሁሉንም አንዱንም አልጠቀሰውም ማለት ስለጠቀስከው ጥቅሱን እኔ ራሴ እዚህ ቦታ ብዬ መድገም አስፈላጊ አይደለም። ነገር ግን ሐሳቡን ነው እኔ ደግሞ የምፈልገው ሐሳቡን። ለምሳሌ እኔ አሁን የጴጥሮስን ስለዚህም ጥምቀት ምሳሌ ሁሉ አሁን ያድነናል ብለኛል። እሱን ክፍል እስቲ ደው ተስማምተን በጋራ ጊዜ ያንተም ጊዜ የኔም ጊዜ ሳይሆን በጋራ ጊዜ አውጥተን እናንብበው፣ ወይም ደግሞ ካስፈለገ በእኔ ጊዜ ያነበዋለሁ። አመሰግናለሁ። እኛም እናመሰግናለን። ቃና በሰዓት ነው የጨረሱት። 1-3 ሰከንድ ሲቀር አሪፍ ነው። እሺ አይ ቲንክ ጥያቄና መልስ ላይ ነው የደረሳችሁት። አሁን ቃናም ማይክዎትን እንደተነሳ ነው በየው ማይክን ታነሳና ጥያቄ 10 ደቂቃ ዛለሁኝ። ለጥያቄ 10 ደቂቃ ነው ቅድም ያልኳችሁ የነበረው የተስማማችሁት እና 10 ደቂቃ ትጠይቃችኋለህ። ቃናም ያው አጭር መልስ ከሆነ የሚፈልገው አጭር መልስ ይሰጣሉ፣ ማብራሪያ ከሆነ የሚፈልገው ማብራሪያ ይመልሳሉ ማለት ነው። ኋላም ኢዮባ በተራው እንደዛ ያደርጋል። ስለዚህ ኢዮባ ዝግጁ ነህ? ዝግጁ ነኝ። ቃና ማይክዎትን ያንሱና ጥያቄ እና መልስ ስለሆነ 10 ደቂቃ ጠይቆት ከዛ 10 ደቂቃ ደግሞ በኋላ ላይ ይዤሎት እርሶ ይጠይቁታል። ጥምቀት ላይ ትኩረት አድርጋችሁ በተለይ እንደዛ ተጠያይቁ። እሺ አስጀምረዋለሁ። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ኢየሱስ የተጠመቀው እርሶ ስላነሱት ነው እንጂ ኢየሱስ ጥምቀት አልነበረም ርዕሱ። ያው ብዙ ትንሽ የተወሰኑ ከርዕስ ወጣ ብለውብኛል። ችግር የለውም። ኢየሱስ የተጠመቀው ለራሱ ነው ብለዋል። ምን ሊያገኝ ለራሱ? አጭር መልስ ምን ሊያገኝ? ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ለንስሐ ነው የተጠመቀው፣ ንስሐ ሊገባ ሲጀመር ለኃጢአት ስርየትም አይደለም። ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ከዓለም ለመለየት መጠመቅ መለየት ነው። እሺ ከዓለም ለመለየት ነው የተጠመቀ የሚለውን ያሳዩኝ ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ። አውዱን እኮ ነው የምትረዳው። የግድ ለእያንዳንዷ ቃል ጥቅስ መጠበቅ አለብህ እንዴ? ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኝም። እሺ ወደ ቀጣይ ጥያቄ ልሂድ። እሺ ጥምቀት ምስክርነት ነው ብለው ነበር። ማስረጃ
የቱ ጋር ነው ምስክርነት የተባለው? ጥምቀት ምስክርነት ነው የተባለው የቱ ጋር ነው? ቅድም ምስክርነት ነው ብለው ነበር። ጳውሎስ እኮ የገለጠው ሮሜ 6 ላይ ከእሱ ጋር ለመተባበር በጥምቀት ተቀበርን ሲል መተባበር ነው። መተባበርማ ትክክል እስማማለሁ። እኔ ምስክርነት ነው የሚለውን ነበር የጠየቅኩት። የለም እሺ፣ የተሐድሶ አንድ ሰነድ እንዲያሳዩኝ ይፈልጋሉ። ጥምቀት ለኃጢአት ስርየት ነው የሚል የተሐድሶ የእምነት መግለጫ አለ? የለም። እሺ፣ እርስዎ ጥምቀት ለኃጢአት ስርየት ነው ብለው ያምናሉ? ለኃጢአት ስርየት ይሆናል፣ ቤዛነት ግን አያሰጥም። ስለ ቤዛነት አልጠየቅኩም። ለኃጢአት ስርየት ነው ብለው ያምናሉ እርስዎ? አያሰጥም። የኃጢአት ስርየት አያሰጥም? ይኸውልህ ለኃጢአት ስርየት ያሰጣል፣ ይቅርታ፣ ቤዛነት አያሰጥም። ለኃጢአት ስርየት ግን ይሆናል ነው ያልኩኝ። እሺ የአባቶችን ትምህርት ይቀበላሉ? የምቀበለውም አልቀበለውም አለ የሚያስገድደኝ ይሄ መብቴ ነው። ንጹሑን መርጬ እንደ እግዚአብሔር ቃል እቀበለዋለሁ። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በእንተ ጥምቀት ስለ ጥምቀት ባስተማረበት ትምህርቱ ላይ ጥምቀት ከኃጢአት የሚያነጻ ነው ይላል። ይቀበሉታል? አልቀበለውም። ቅዱስ ቄርሎስ ቆይ የኔ ሰዓት ነው። ቅዱስ ቄርሎስ ዘኢየሩሳሌም እርሱም በእንተ ጥምቀት ስለ ጥምቀት ባስተማረበት ላይ 3ኛው ምዕራፍ ቁጥር 10 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበሉታል? አልቀበለውም። አይቀበሉም። እሺ ወደ ቀጣይ ጥያቄ ልምጣ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ፖዞናል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል ያለው ምንድን ነው? ምንን ያድነናል ያለው? እሱን ነው አንተን የምጠይቅህ። አንተ የጠቀስከው ጥቅስ ስለሆነ እዚህ ላይ አንተ እንድታብራራልኝ እጠይቅሃለሁ። እሺ አብራራለሁ። ለእኔ ግን ይመልሱልኝ። ያድነናል የተባለው ምንድን ነው? የእርሶን ውሃው ነው። ውሃው ያድነናል ብለው ያምናሉ እርሶ? ይኸውልህ አንተ ቃል በቃል እያዳንዱ ስትሄድ ያድነናል ላያድነንም ከምን እንደሚያድን ይኸውልህ ብለው ያምናሉ እርሶ? ከምን ላይ እንመጣለን? ይቅርታ የኔ ተራ አይደለ? አንዴ የኔ ተራ ስለሆነ ከምን ያድናል የሚለው ጋር እንመጣለን፣ ችግር የለውም። እርሶ ግን ልክ እንደ ጴጥሮስ ያድነናል ብለው ያምናሉ? ጥምቀትን ያድናል። እሺ ከምንድን ነው የሚያድነው? ከጊዜያዊ ኃጢአት ማስረጃ ከጊዜያዊ አይደለም። ይኸውልህ ያድናል ስል ከጊዜያዊ ኃጢአት የሚለው ማስረጃ ይስጡኝ። ማስተካከያ ልስጥህ። አዳምጠኝ። ይኸውልህ ከኃጢአት ስርየት ያድናል፣ ጥምቀት ያድናል ስል ቤዛነት ጋር እንዳታያይዘው ነው የኔ ጥያቄ። አላያይዘው። አሁን ደግሞ የኃጢአት ስርየት ያስገኛል አሉ። እሺ ከምን ያድናል የሚለውን ከጊዜያዊ ኃጢአት ብለዋል። እስኪ ማስረጃ ይስጡኝ። ከጊዜያዊ ኃጢአት የሚለው ቤዛ ስለማይሆን ጊዜያዊ ያልኩት ቤዛ ስለማይችል ከጊዜያዊ ኃጢአት የሚል ማስረጃ። እኔ ጥምቀት ቤዛ ይሆናል የሚል ክርክር አልተከራከርኩም። እርስዎ ነው ከቅድም ጀምሮ እሱ የሚያወሩት ማስረጃ የለው። እሺ ቆይ ችግር የለም። ወደ ቀጣይ ልሂድ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልጋል ብለው ያምናሉ? በመንፈስ ከተወለደ ከውሃ ተወልዶ አዎ ልክ ነው። ሁለቱንም ማከናወን አለበት። ከውሃና ከመንፈስ መወለድ አለበት። አዎ ያለ መንፈስ ልደት ግን ስጋው ይሄ የውሃ ጥምቀት ምንም አያመጣለትም። ስንት ጥምቀት ነው የሚያምኑት? የመንፈስ ጥምቀትና የውሃ ጥምቀትን ሁለቱን እኮ ከመንፈስና ከውሃ ሲል እኮ ሁለት በመንፈስ የሚሆንና በስጋ የሚሆን እየነገረህ ነው። ስለዚህ ሁለት ጥምቀት ነው የሚያምኑት። የማይታይና የሚታይ ጥምቀት፣ በእምነት የሚሆን ጥምቀት አለ። ስለዚህ በስጋ የሚታየው ጥምቀት አለ። ስለዚህ የሚታይና ማይታይ ጥምቀት አለ ብለውኛል። ማስረጃ ማይታየውን ጥምቀት በማስረጃ ያሳዩኝ። ራሱ ከመንፈስና ከውሃ ሲል እስኪ የመንፈስን ጥምቀት አስረዳኝ አንተ። ከመንፈስ መወለድ ማለት ምን ማለት ነው? የኔ ጥያቄ ተራ ነው፣ የእርሱ አይደለም። ማስረጃ ይስጡኛው። የማይታየው ሳስረዳህ ከመንፈስና ከውሃ ካልተወለደ ሲል ሰው ከመንፈስ መወለድ መጀመሪያ መቅደም አለበት፣ ማመን ማለት ነው። ቀጥሎ የውሃ ደግሞ ጥምቀት የውሃን መወለድ ማግኘት አለበት። አንድ ከመንፈስ መወለድ ማለት ማመን ማለት ነው።
እንደዛ ብሎ የፈታ የቤተክርስቲያን አባት አለ? የግድ ቄርሎስ ወይም ደግሞ ዮሐንስ ማለት አይጠበቅብኝም። ኦኬ እኔ ራሴ መጽሐፍ ቅዱስን ከተረዳሁት እኔ እነግርሃለሁ፣ ተረጉምልሃለሁ። እሺ ቄርሎስም ዮሐንስም ሳንል ጽጌን መቀበል ግዴታ አለብንም እያሉኝ ነው። መጽሐፍ ቅዱስ ላይ ያሳዩኛ። እሺ ከመንፈስ የተወለደ መንፈስ፣ ከውሃ የተወለደ ውሃ ነው ልበልህ? እሱን አልጠየቅኩትም። ልበልህ ብለው ቆይ እንጂ እንዴ አይደለም። ከመንፈስ መወለድ ማለት ማመን ነው ሲሉ ማስረጃ ነበር የጠየቅኩት። ይኸውልህ ሰው እኮ አንድ ሰው አመንሁ ሲል እኮ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ሰዓቴ ሳያልቅ ወደ ቀጣይ ጥያቄ ልሂድ። የተሐድሶ እንቅስቃሴ በጥምቀት ዙሪያ ወደ የትኛው ዘመን እንዲሄድ ይፈልጋሉ? ወይንም ወደ የትኛው ዘመን እንድንታደስ ይፈልጋሉ? ስለ ጥምቀት ነው ያነሳሁት። ወደ ሐዋርያትና ወደ ጌታ ወደ ቅዱስ ወንጌሉ። እሺ ከሐዋርያትና ከወንጌል ጥምቀት አያድንም፣ የኃጢአት ስርየት አያስገኝም የሚል አንድ ማስረጃ ይስጡኝ። የኃጢአት ስርየት እንዳለ ነግሬሃለሁ። ኦኬ ቅድም ደግሞ አያስገኝም አሉ። ተወዛገብኩበት እኮ። ቤዛነትን አያሰጥም ማለትና የኃጢአት ስርየት አያስገኝም ማለት ልዩነት አላቸው። እሺ ችግር የለውም። በፕሮቴስታንት ውስጥ ያሉ ሉትራኖች ጥምቀትን ቤዛ ይሉታል። በተለይ የሉተር ካቴኪዝም ላይ ጥምቀትን ቤዛ ብሎ ይጠራዋል። ይቀበሉታል? እኔ ከዚያ ቤት አይደለሁም። ስለዚያ ቤት አስተምሮ ማውቀው የለኝም። እንደዛ ከሆነ ከእናንተ ማህበር በተለይ ከተሐድሶ አቀንቃኞች ዋነኛ ከሚባሉት ውስጥ አንዱ አቀንቃኝ የሚለውን ጨዋነት የጎደለው ቃል ብታስተካከለው ጥሩ ነው። ምክንያቱም እኔንም እንድናገር ትጋብዘኛለህ። ይቅርታ አቀንቃኝ ያልኩት ያው ደጋግሞ ከማንሳት አንጻር ለማለት ነው። በጣም ይቅርታ። የእርሶ ወዳጅ ይመስሉኛል አቶ ጌታቸው በመካነ ኢየሱስ ቸርች ተገኝተው ሲያስተምሩ ተመልክቻለሁና ከጠየቁኝ ማስረጃ አሳዩታለሁ። ባለፈው ማሳይችሁት ነበረ ቴዲ ቤት። ካልተቀበሉት ለምንድን ነው የእናንተ አባል እዛ ተገኝተው ማስተማር ያስፈለጋቸው? የመካነ ኢየሱስን ትምህርት ካልተቀበላችሁ። ይገርምሃል፣ አንተ አንዱን ቪዲዮ ብቻ ነው ያየው። እኔ ደግሞ ሙሉውን የፕሮቴስታንት አብያተ ክርስቲያናትን ጉባኤ ሂጄ ቁሜ አስተምሬባቸዋለሁ። እኔ ራሴ ምስክር ልንገርህ። የማስተምረው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋታል እንጂ መፍረስ የሚባል ወይም አይዛብ የምትሉትን ነገር አስተካክሉ ለማለት ግንዛቤ ለመስጠት ነው። እሺ ችግር የለውም። ከቤተ ክርስቲያን የወጣ ይሁን እንጂ የትም ሄደው እምነታችሁ ባይመሳሰል እንኳን ህብረት እንደምታደርጉ ነው የነገሩን። እናመሰግናለን። ከመጽሐፍ ቅዱስ ላይ ግን እንደዚህ አይነት ትምህርት አላገኘንም። እሺ ወደ ቀጣይ ጥያቄ። መስጊድ ሄደህ አታስተምርም እንዴ አንተ? እስካሁን አልሞከርኩትም። እንግዲህ የእርሶን አይቼ እከተል ይሆናል። እሺ ወደ ቀጣይ ጥያቄ ልሂድና የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? ምን አለ? የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? አለ። ለምሳሌ ምን ይላል? ጥምቀት ጌታችን ኢየሱስ ክርስቶስ እንዳስተማረው ያመነ የተጠመቀ ይድናል ስለሚል መጀመሪያ አንድ ሰው መማር አለበት፣ ማመን አለበት። ለመጠመቅ ፈቃደኛ ሲሆን ያን ጊዜ መጠመቅ አለበት ብለን እንጂ ጥምቀትን አስቀድመን እምነትን አናስከትልም። ደቂቃው አልቋል። ዮባ እናመሰግናለን። አሁን ማይክን ታነሳና ተጠያቂ ትሆናለህ። በነገራችን ላይ ደስ የሚል ውይይት እያደረጋችሁ ነው። በጣም አይ ቲንክ ከስር ያሉትም 1500 ሰዎች ደስተኛ ይመስሉኛል። በጣም በተረጋጋ መንፈስ ቃናም ረጋ ብለው እየመለሱ ነበረ። ዮባም እንደዛው አጠያየቅ በጣም ደስ ይል ነበር። ጥሩ እየተማርንበት ነው ብዬ ተስፋ። አሁን ይቀጥላሉ። ቃና 10 ደቂቃዎትን ይጠቀሙ። ዝለውታለሁ። ዮባን ይጠይቁታል። እሺ ኢዮብ ጥምቀት የኃጢአት ስርየት ያስገኛል ሲባል ቤዛነትን ያሰጣል ማለት ነው? እሺ ቤዛነት ስንል ምትክነትን ወይም ያሰጣል ነው እኮ ለአብራራው ነው። ሁለቱ የተለያዩ ነገሮች ስለሆኑ ጥምቀት በክርስቶስ የተደረገውን ቤዛነት መቀበያ ነው፣ ጸጋው የምንቀበልበት ነው። ስለዚህ ክርስቶስ የሰራልንን የማዳን ስራ የምንቀበለው በምንድን ነው ሲባል በእምነት በጥምቀት በቅዱስ ቁርባን ነው። በእነዚህ በሚስጥራት በኩል ወደ ጌታ ማዳን እንገባለን ማለት ነው።
ቀላቅለውት ስለተረዱት መሰለኝ። እሺ መጀመሪያ ድነሃል ማለት ነው። በክርስቶስ ቤዛነት ድነሃል ማለት ነው። የክርስቶስን ቤዛነት አምኜ ስጠመቅ ነው ማገኘው። ቆይ ላመኑት ይኸውልህ መጀመሪያ ስታምን ነው ድነሃል የሚለው እኮ መጽሐፍ ቅዱስ እንጂ ጥምቀትን ሲጨምር አይልም። አይ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሁለቱ የማይነጣጠሉ ነገር እንደሆኑ ነግሮኛል። ምን ብሎ ያመነ እና የተጠመቀ ይድናል ስላለ እኔ ነጥዬ አይ በአንዱ ድኛለሁ በአንዱ ግን አልዳንኩም አልልም። እኔ ጌታ ስለዚህ እምነት ሲደመር ጥምቀት ነው መዳን የሚሆነኝ እንጂ ቤዛነቱ ብቻውን አያድነኝም እያልከኝ ነው። ቤዛነቱን የምቀበለው በሚስጥራቱ በኩል ነው ያልኩት። ቤዛነቱን ለማግኘት ነው የምጠመቀው። እንዴት ነው ቤዛነቱን ለማግኘት ተጠመቅኩ እያልኩኝ አይ ቤዛነቱ አያድነኝም እያልክ ነው ሊባል የሚችለው? በምን ቋንቋ ነው? ቤዛነቱን የውሎት አልተረዱም። የውሎት ክርስቶስ ስለኛ ሞተ አይደለ? ቤዛ ሆነን ይሄንን በመስቀል ላይ የፈጸመውን የማዳን ስራ እኛ የምንቀበለው በሚስጥራቱ በኩል ነው። አምነን በሚስጥራቱ በኩል ለምሳሌ አዳማዊ ነበርኩኝ፣ ክርስቶሳዊ ለመሆን ተጠመቅኩኝ። ክርስቶሳዊ የሆንኩት እንዴት ነው? ክርስቶስ ስለኔ ሞቶ ሞቴን ስላጠፋ ያንን የማገኘው ግን በጥምቀት በኩል ነው ማለት ነው። አሁን ተረዱት? አንተ በእምነት የተቀበልኩትን ጥምቀት ላይ ሂጄ ነው የማረጋግጠው ነው ያልከኝ። እስከ ጥምቀት ድረስ ቤዛነትን አላገኘህም፣ የግድ እስከዚያ ድረስ መድረስ አለብህ ማለት ነው። እሺ ያንተ ሐሳብ እንደዛ ነው። ሌላው አላልኩም። እሺ ቀጥሉ። ግን እንደዛ አላልኩም። ይቀጥሉ እንዴ አልክ እንጂ ለምን ተዋሸኝ? እንደገና ማለት ልትገለበጣት አይገባህም። ማመን ብቻውን አይደለም፣ ጥምቀትን ጨምሬበት ነው እርግጠኛ የመሆነው እያልከኝ እኮ ነው። አይ እኔ አሁን እርግጠኛ መሆን በማመን ብቻ ከሆነ ቤዛነቱን አላገኝም ምናምን እንደዚህ አይነት ቃላቶች አላወጣውም። ጨማምሮ ስላሉ አላልኩም ነው ያልኩት። አብራራልኝ ካሉ ላብራራለሁት። በክርስቶስ የተደረገ ቤዛነት በዚህ ላይ ጊዜ አናጠፋም ያልካቸውን ቃላቶች ጥያቄን ህዝብ ሰምቷል። ጴጥሮስ ላይ 3:21 ሁለት ጊዜ ተናግረዋል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ብሏል። እና ይህም ውሃ የተባለው ለምሳሌ ጴጥሮስ ላይ የተጠቀሰው ያ የጥፋት ውሃ ነው። ከላይ ያለው የጥፋት ውሃ ነው። ያንን ከገለጠ በኋላ ነው ይህም ውሃ ብሎ ከዚያ ጋር አነጻጽሮ ያ ውሃ የወረደው ለምንድን ነው? እሺ በጣም ጥሩ ጥያቄ ነው። እግዚአብሔር ያክብርልኝ። ጴጥሮስ እየነገረን ያለው ልክ ጳውሎስም እንደሚለው ማለት ነው ስለ ጥምቀት ወደ ኋላ ሄዶ በብሉይ ኪዳን የነበረውን ጥላውን ጴጥሮስ አሁን አጠቀስክበት ቦታ ላይ አብራራልኝ። እሺ ለማስረዳት ነበረ። እሺ ጴጥሮስ በብሉይ ኪዳን የነበረውን ያ የጥፋት ውሃ ጥቂቶች ማለት 8 ነፍስ የዳኑበት በውሃ የዳኑበት ይላል። ያንን ውሃ አሁን እኛ ለምንጠመቀው ጌታ ለሰጠን ጥምቀት ምሳሌ ነበር፣ ወይንም ደግሞ ጥላ ነበረ። አካሉ የአዲስ ኪዳን ጥምቀት ነው። ይሄ ጥምቀት የቱ ጥምቀት? አሁን የአዲስ ኪዳኑ ጴጥሮስ ያድነናል ያለው መቼም የኖህ ዘመን የነበረው የጥፋት ውሃን አይደለም አይደል? ኖህ በጥፋት ውሃ ዳነ ብለው እንደማያምኑ ተስፋ አደርጋለሁ። የጥፋቱ ውሃ ምሳሌ ነበር። አሁን ግን ይህም ውሃ ማለት ጥምቀት አለው። በብሉይ ኪዳን የጥፋት ውሃ ጥምቀት ተብሏል አልተባለም። አሁን ጥምቀት የተባለው አካል የሆነው ነው፣ ጥላው አይደለም። ጥላውን ምሳሌ ያለው አካሉን ግን ይህም አለና ጥምቀት ምሳሌ ሆኖ አሁን ያድነናል አለ። እኔ እንደ ጴጥሮስ ያድነናል አልኩ። ያንን ለምን ጠቀሰ ላሉኝ ምሳሌ ስለነበረ እግዚአብሔር አሁን ሙሴ የነሐስን እባብ እንደሰቀለ ተብሎ ከሙሴ የነሐስ እባብ ጋር ክርስቶስ ተነጻጽሯል። እንዲሁ ተብሏል። ክርስቶስ ሊሰቀል ይገባዋል ተብሏል። ክርስቶስ አሁን ይሄም ጥቅስ እኮ የሚያስረዳው እነዚያ 7 ነፍሳት የዳኑበት ያ ዓለም የጠፋበት ያ ውሃ ከላይ ወረደ፣ ዓለምን አጠፋ። ያ የክፋት ምሳሌ ነው። እንዴት የጥምቀት ምሳሌ አድርገህ ልትጠቅሰው ቻልክ? ይሄም ውሃ ወይም ጥምቀት ሲል ጴጥሮስ የጥፋቱን ውሃ እኮ ነው እያነጻጸረ ያለውና ይሄን ምሳሌ አድርገህ አንተ የተጠቀምክበት። እሺ እኔ አይደለሁም ምሳሌ ያልኩት ጴጥሮስ ነው። እንግዲህ ካላነበቡት ልድገመው አንዴ ከቁጥር 20 አንብበው። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ
የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቶሎ ቶሎ ምለው ሰዓቶት እንትን እንዳልቦት ነው። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ ኢዮብ አይደለም ምሳሌ ያለው ጴጥሮስ ነው ማለት ነው። ምሳሌ ሆኖ አሁን ያድነናል። ምሳሌ ብሎ ለምን ገለጸ ላሉኝ እኮ ቅድም አብራራው። ያ ጥላ ነበረ፣ አካል የሆነው የአዲስ ኪዳኑ ጥምቀት ነው። ጌታ ከትንሣኤ በኋላ ሐዋርያትን አጥምቁ ብሎ ያዘዘው። ይሄ ጥምቀት ግን የሚያድን ነው። ያኛውስ ምሳሌ ነበረ። ለዛ ነው ለየና ያኛውን የጥፋቱ ውሃ ጥቂቶች ማለት 8 ነፍስ የዳኑበት አለ። 8ቱ ድነውበታል፣ ሌላው ጠፍቶበታል። እሱ ምሳሌ የዳኑት እኮ ሰዎቹ እኮ የዳኑት በመርከብ ነው እንጂ በውሃ አይደለም። አይ በመርከብ ነው ቢሉም ችግር የለብኝም። ጴጥሮስ ግን እዚህ ጋር ያለው ግን ጥቂቶች ማለት ያንብቡት እስቲ እጆት ላይ መጽሐፍ ቅዱስ ጋር እዩ ይከተሉ። ጥቂቶች ማለት 8 ነፍስ በውሃ ይሄው በውሃ የዳኑበት ልድገሙ አንዴ ከፍቼ ላሳየሁት። በውሃ የዳኑበት ይላል። በውሃ የዳኑበት ይሄው አንዴ ኢዮባ አንዴ ቆይ ሰዓቱን ይዤዋለሁ። ሊቀ ጉባኤ አሉ ሊዘረግፍ ነው። አንዴ ድምጽ ያሰሙ እያሉ ነው አሉ ሊቀ ጉባኤ እንዳይቆይ አሎ። እሺ አንዴ እስቲ ሰላም ይበሉን። እንግዲህ አሁን ለመጡት የሆነ ነገር ይበሉን። ምን እናርግ? ቆንጆ ነው። እንዴት አገኙት? አው ጥሩ ነው። ቀጥሉ። ደስ ይላል። የተረጋጋ ውይይት ነው። ደስ ይላል። በሁለት በኩል ያለው ደስ ይላል። ስለዚህ ቀጥሉ። እያዳመጥኩ ነው አለው። እሺ አባታችን ማይኳን እንዳታስተጋባይ እንኳንና በቃ እንትን እንላለን። እየጨረስን ነው። በጣም ቆንጆ ውይይት ያደረጋችሁ ነው። ቀጥሉ። ይቅርታሽ እንዳይዘረግፍ ብዬ ነው የጠራኋቸው። አሁን ይቀጥሉ። የደቂቃውን አስጨምራለሁ። ይኸውልህ ኢዮብ አሁን ሐሳብህን ግልጽ እንድታደርግልኝ አሁን የጠቀሰው ይሄ የጴጥሮስ መልእክት ላይ ሰዎች የዳኑት ጥፋቱ የመጣው የጥፋት ውሃ ነው። ሰዎችን ሊያጠፋ ነው የመጣው። የዳኑት ግን በመርከብ ነው። ጥቂቶቹ ነፍሳት በመርከብ ነው የዳኑት። ይሄም መርከብ ምሳሌ ሆኖ ጥምቀት ብሎ ቢል ጥምቀትና መርከብ ቢመሳሰል የመዳን ነገር ስለሆነ እሺ የጥፋት ውሃና የመዳን ውሃ እንዴት ነው የሚመሳሰለው? ጴጥሮስ ነው ያለ ብለህ ለመደበቅ አትሞክር። ከጠቀስከውና ከተረዳው በደንብ አድርገህ ለዚህ ጉባኤ አብራራልን። እሺ ጥሩ ጥያቄ ነው የጠየቁት። ላብራራሉት። አስቀድሞ በውሃ የዳኑበት የሚለውን እኔ ከራሴ ሳይሆን ይሄው እሱ ነው የሚለው። በውሃ የዳኑበት አለ። የዳኑት የሚለው ይወሉት ስለ 8ቱ ነፍሳት ነው። የጠፉበት ከ8ቱ ውጭ ያሉት ናቸው። ሌሎቹ የጠፉበት ነው ወይም የጥፋት ውሃ ነው ለሌሎቹ። 8ቱን ግን ከጠፊዎቹ ለይቶ በመርከብ አንሳፎ ያዳናቸው ነውና ምን አለ? የዳኑበት አለ። ታዲያ ግን ለምንድን ነው በመርከቡ ያልመሰለው? ለምን በውሃ መሰለ የሚል ጥያቄ ጠይቀዋል። ጥሩ ነው። የውሎት ጥምቀት ከአሮጌው ማንነት የሚለይ ነው። ክርስቶሳዊ የሚያደርግ ነው። ያኛውም ውሃ የብሉይ ኪዳን የነበረው የጥፋቱ ውሃ ጠፊዎቹንና የሚድኑትን ለይቷል። አዩ የሚድኑ 8ቱ ነፍሳትን አንሳፎ ከፍ አረገና የሚጠፉትን ወሰዳቸው። ስለዚህ የሚኖረውና የሚጠፋው ለየ ማለት አይደለ? ልክ እንዲሁ የአዲስ ኪዳኑ ጥምቀት ክርስቶሳዊውንና ክርስቶሳዊ ያልሆነውን የሚለይ ነው። በክርስቲያንና ክርስቲያን ባልሆነ መካከል ልዩነት ይፈጥራል። እንዴት? ክርስቶስን በመልበስና ባለመልበስ። ክርስቶስን የምንለብሰው በጥምቀት ነው። ክርስቶስን በጥምቀት ያለበሰስ ክርስቶሳዊ ስላልሆነ ይለያልና በውሃ መስሎ ተናገረ ማለት ነው። እኔ ሳሉን ይኸው አሁን እኔ ይኸውልህ እዚህ ላይ ጊዜ የወሰድኩት ሌሎች ጥያቄዎችን እንግዲህ ቸል ብዬ አይደለም። ጊዜ ካለኝ በኋላ ላይ ግድል ከተሰጠኝ እመጣበታለሁኝ። ነገር ግን እዚህ ላይ ይህ መርከብ ሲዘጋ የዳኑበት መርከብ ነው የሚለው ሲጀመር የዳኑበት መርከብ እንደገና ደግሞ አይልም። እዚህ ጋር የዳኑበት መርከብ ሳይሆን በውሃ የዳኑበት ነው የሚለው እኮ መርከብ እኮ ነው። በውሃ የዳኑበት መርከብ ይጋጫል እኮ አላልኮትም። የዚህን ሐሳብ ነገርኮት እንጂ ከቅድሙ ከሰሙኝ ችግር የለብኝም መርከብም ቢሉ እዚህ ጋር ግን በውሃ ነው የሚለው ብዬ ሁለቱን ችግር የለብኝም መርከብም ቢልማ ካልህ ይኸውልህ ጥቅሱ አይ መጽሐፍ እዚህ ጋር መርከብ አይልም። ይኸውልህ እዚህ ጋር መርከብ አይልም። እዚህ ጋር ውሃ ነው የዳኑበት የሚለው። መርከብ ሲሉን ግን ከምን አንጻር እንዳሉኝ ስለምረዳ ችግር የለብኝም ብዬ ጀምሬ ነበረ። ለምን እዚህ ላይ እንደቆዩ ባላቅም እዚህ ጋር ግን ጥምቀት ያድናል እያለ ነበረ። እንግዲህ ይቀጥሉ። እሱ ይኸውልህ ጥምቀት እሱም እኮ ሲል እኮ ቀጥሎ ያለውን ክፍል አለው። ይህም ውሃ ደግሞ ማለት ብለህ አሁን ያድነናል ካለ በኋላ ለእግዚአብሔር የበጎ ቀጥሎ ለእግዚአብሔር የበጎ ህሊና ልመና ነው እንጂ ምን ማለት ነው?
በጥምቀት በኩል በጎ ሕሊና እናገኛለን። አሮጌውን ኃጢአታዊ የሆነውን ማንነት እንጥላለን ማለት ነው። ስለዚህ ይህንን የምናገኘው ደግሞ በጌታ ትንሣኤ ነው ይላል። ስለዚህ ትንሣኤ ያገኘው አሁን እችን 10 ሴኮንድ ልጠቀምባት፣ ይቅርታ። እዚህ ይህም ውሃ አሁን የበጎ ስራ ልመና ነው ሲል በጌታችን ሰዓቷ ስላለቀች ችግር የለውም። በኋላ ላይ ማጠቃላይ ይሰጡበታል። ፌር እንዲሆን ወይ ጨርሱት። ይቀጥሉ። ስለፈቀደ ችግር የለውም። ይቀጥሉ። እጥራ አድርገው። ይህ ምንድነው የሚለው ቁጥር እዚህ ላይ ምንድነው የሚለው? የሰውነትን ይህም ሆኖም አሁን ያድናል የሰውነትን እድፍ ማስወገድ ይቅርታ ለእግዚአብሔር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም ማለት። አሁን የሰውነትን እድፍ ማስወገድ አይደለም ማለት ለኃጢአት ስርየት አይደለም ማለት ነው። የኃጢአት ስርየት የሚወገደው በእምነት ነው ማለት ነው። ይሄ ከክርስቶስ ጋር ለመተባበር ሞቱንና ትንሣኤውን ለመመስከር ማለት ነው። ጴጥሮስ እኮ እንደዚህ ነው ያስቀመጠው። ይቅርታ ጨርሻለሁኝ። በኋላ ለሱ ደቂቃ ተጨምሮለት እንዲሰጠው እጋብዛለሁ። አመሰግናለሁ። እሺ ችግር የለውም። እሺ ቃና እናመሰግናለን። ኢዮባም እንደዛው። አሁን የማጠቃለያ እስካሁን ከመግቢያው ጀምሮ ጥያቄና መልሱን እንትን ያላችሁበትን ማጠቃለያ ነው የምትሰጡን። 5 ደቂቃ ዝላችኋለሁ። ኢዮብ አንተንም ትቀድማ። እሺ ልቀጥል። ያው ሰዓት ችግር የለውም። አሁን መጨረሻ ላይ ከሰሯት ስህተት ልጀምር። የሰውነት እድፍ ማስወገድ አይደለም ማለቱ እኮ ለኃጢአት ስርየት አይደለም ማለቱ ነው አሉ። ይሄ እርሶ ትርጉም ነው። አንድም አባት አያመጡም። አንድም የቤተክርስቲያን መጽሐፍም የቤተክርስቲያን አባቶችንም እንዲሁም ከመጽሐፍ ቅዱስ ምንም አይነት ማስረጃ ሊያመጡ አይችልም። የሰውነት እድፍ ማስወገድ አይደለም ማለት ያው ከቤተ ክርስቲያን ውጪ በመናፍቃኑ አዳራሽ በየሆቴሉ ውሃ ባገኙበት ሁሉ የሚያደርጉት መንቦጫረቅ እርሶን ማለት አይደለም የሌላውም ጭምር ነው። ይሄ የሰውነት እድፍ ማስወገድ ነው። የሰውነት እድፍ ማስወገድ ያልሆነው በቤተ ክርስቲያን ውስጥ የሆነ ሐዋርያዊ ቅብብሎሹን በጠበቀ መልኩ የሆነ የሚደረገው ያ በመጽሐፍ ቅዱስ የተገለጸውን ጥምቀት ነው። የሰውነት እድፍ ማስወገድ አይደለም፣ ሻወር አይደለም፣ ጸጋ መቀበያ ነው ማለት ነው እንጂ ለኃጢአት ስርየት ማለት እኮ አይደለም ያሉት። ከየት እንዳመጡት ባላቅም ማለት ነው። ያነሱት ብዙ ነገር የለም። እውነት ለመናገር እንትን ማለት አይደለም። ጥምቀት ለኃጢአት ስርየት ነው ይሉና መልሰው ደግሞ አይደለም ይላሉ። እየሆነ አይሆንም ነው የሆነብኝ ውይይቱ ማለት ነው። ይቅርታ አድርጉልኝ። ለምንድን ነው እንዲያልኩት? ሲጀምሩ ለኃጢአት ስርየት አይደለም ይሉና ትንሽ ቆይተው ለኃጢአት ስርየት ነው ይላሉ። አያድንም ይሉና ያድናል ይላሉ። ያድናል ስል ግን ይሉና አይ ለጊዜያዊ ኃጢአት ነው። እሺ ማስረጃ የለም። እንደዚህ ነው የሆነብንና ተሐድሶ ማለት ቤተክርስቲያን ወደ ቀደመ ትምህርቷ ትመለስ ከሆነ የቀደመ ትምህርት ሲጠየቁ ማመን ነበረበት። አንድም የቤተክርስቲያን አባት ስለ ጥምቀት ያስተማረውን አይቀበሉ። የሚቀበሉት ካለ እከሌ የሚባል የቤተክርስቲያን አባት ስለ ጥምቀት ያስተማረውን እቀበላለሁ ብለው ይጥቀሱ። እኔ ጊዜ እሰጣለሁ በኋላ ማለት ነው። ምንም ችግር የለም። ደቂቃ ቢያንሶትም ቅድም የጠቀስኳቸው አባቶች ነበሩ። ቅዱስ ጎርጎርዮስ ዘኑሲስ ስለ ጥምቀት ያስተማረውን ጥምቀት ከኃጢአት ያነጻል ይቀበላሉ ስላቸው አይቀበሉም። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበላሉ? አይ አልቀበልም ይላሉ። ታዲያ ወደ የትኛው አባት ወደ የትኛው ቤተክርስቲያን ታሪክ ነው የሚመልሱን? ቤተክርስቲያን በታሪኳ ጥምቀትን ከድህነት ለይታ አያድንም ብላ አታቅም። ሐዋርያት እንደዛ አላስተማሩም። ጌታ አላስተማረም። ሐዋርያን አበው አላስተማሩም። ማንም እንደዛ ያስተማረ የለም። እርሶ ግን ከየት እንዳመጡት አላቅም። ይሄ ከማርቲን ሉተር በኋላ ዙንግልና የመሳሰሉት የሚያነሱት ሐሳብ። ማርቲን ሉተር እንኳን እንደዛ አያምንም። ብዙ ጊዜ ፕሮቴስታንቱ አዳራሽም ችግር የለውም ሄደን እናስተምራለን ስላሉ እነሱን ያነሳሁት ከርሱ ውጭም ከመሰሉት ይቀራል። ወደ ቤዛነት ልምጣ። ቅድም ስላነሱት ጥምቀት ቤዛነት አይደለም እያሉ ደጋግመው ይናገራሉ። ጥምቀት ቤዛነት ነው አላልንም። ያልነው ምንድን ነው? በክርስቶስ የተደረገውን ቤዛነት መቀበያ ነው። ይህ ምስጢር ጸጋ መቀበያ ነው ነበር ያልነው። እንግዲህ ሳይረዱት መሰለኝ የጴጥሮስ ላይ ያድናል ብለዋል። እንደ ጴጥሮስ እንደማያምኑ ነግረውናል። የዮሐንስ 3 ላይ ደግሞ ምን አይነት ነገር ተናገሩ? ዮሐንስ 3:5 ላይ ከመንፈስ መወለድ ማለት ማመን ነው አሉ።
ከመንፈስ መወለድ ማመን የሚል ማስረጃ አሉት? የለም። ከራስዎት ነው። ስለዚህ ልቀበል አልችልም ማለት ነው። እኔ አባቶች ያስተማሩትን ነው የምቀበለው። አንድም የቤተክርስቲያን አባት ይህንን ክፍል ዮሐንስ 3:5ን ከጥምቀት ለይቶ አላስተማረም፣ ከድነት ውጭም አድርጎ አላስተማረም ማለት ነው። ቤዛነቱ ስቅላቱ ላይ ብቻ ነው፣ መስቀል ላይ ብቻ ነው የሚል ነገር ተናገሩ። ስለዚህ ክርስቶስ የተቀበለው መከራ እስከ መስቀል እስኪደርስ ድረስ ያለው መከራ ከቤዛነቱ ነጠሉት ማለት ነው። እንዲህ አይነት ነገር የለም። ድንግል ማርያም የወለደችው የዓለምን መድኃኒት ነው። ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ገና ሲመጣ ነው ያየው፣ መስቀል ላይ አይደለም ያየው ዮሐንስ። አዩ ማርያም ስትወልደው የዓለምን ኃጢአት የሚያስወግደውን በግ ነው የወለደችው፣ ጌታ ኢየሱስን ነው የወለደችው። የተወለደው እርሱ ቤዛ ነው፣ የተወለደው እርሱ አዳኝ ነው። አዳኙን ወልደዋለች። መስቀል ላይ ብቻ ከሆነ 33 ዓመት ለምን ተመላለሰ? ለምን ወንጌልን ለሐዋርያቱ አስተማራቸው? ለምን ሐዋርያትን መርጦ ላካቸው? ዝም ብሎ ዕለተ ዓርብ ተገኝቶ ተሰቅሎ ለምን አላበቃም ጉዳዩ? ይሄ ከቤተ ክርስቲያን ታሪክ እንደው መጽሐፍ ቅዱስንም ያነበበ የማያነሳው እኔ በጣም የተሳሳተ አመለካከት ነው። ለጌታ ለኢየሱስ ክርስቶስ ያላችሁንም አመለካከት እንደው ሰብሰብ ብላችሁ እንደ ተሐድሶ ብትመለከቱት ጥሩ ነው ብዬ አስባለሁ። ይህን ለምን አነሳው? በቅርቡ ባደረጉት ኢንተርቪው ላይ አንዳንድ ትምህርቶቻችሁ ላይ ገና እየሰሩ ያሉት ነገር እንዳለ ገና እየተሰራ እንደሆነ ስለነገሩን ማለት ነው። ይህንንም ክርስቶስ ላይ ያላችሁንም ነገር ብታዩት ጥሩ ነው ለማለት ነው። ይታደስ ይላሉ፣ ግን ወደ ኋላ ዘመን ስናይ እርሱ የኋለኛውን ዘመን ስለማይቀበሉት ማለት ነው። ስለዚህ ስለ ጥምቀት ያለው የቤተ ክርስቲያን ትምህርት ለኃጢአት ስርየት፣ ከክርስቶስ ጋር አንድ መሆን፣ አዲሱን ማንነት መልበስ፣ ክርስቶስን መልበስ ገላትያ 3:27 ላይ እንደሚለው ሆኖ ሲያበቃ እርሶና ተሐድሶ የሚለው ምንድነው እንቅስቃሴ እንዳጠቃላይ ይህንን ሁሉ የቤተክርስቲያን ትምህርት የቤተክርስቲያን አባቶችንም ትምህርት ተቃውሞ ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት ይዘዋል። ይህ ትልቅ ስህተት ነው። እግዚአብሔር ያክብርልኝ። እሺ ዮሐና እናመሰግናለን። እሺ ቃና ማይኮትን ያንሷትና 5 ደቂቃ አለዎት። እንደየው ማጠቃለያ ይሰጣሉ። የመጨረሻችሁ ነው ይሄ ማጠቃለያ። አመሰግናለሁ። ሁላችሁም ከታችም ሁናችሁ በዛ በላችሁ የምትከታተሉ እዚህም ያላችሁ እህት ወንድሞቼ እግዚአብሔር ይባርካችሁ። እንደናንተ አመለካከት የጌታ ጥምቀት ለራሱ ደህንነት ነው በ30 ዓመቱ ስል አይደለም የሚል እና ለራሳችን ለኛም ጭምር እንደሆነ ተደርጎ ተሰጥቷል። ይሄ በፍጹም ስህተት ነው። ኢየሱስ ክርስቶስ ለራሱ የሆናቸው ነገሮች በፍጹም ሰውነቱ ሊተገብራቸው ሊሆናቸው የሚገቡ ነገሮች ያደረጋቸው ናቸው። ለቤዛነት አይደሉም። እንደ ሰው እንደ አንድ አገልጋይ ጾመ፣ ጸለየ፣ ለአገልግሎት ወጣ። ልክ ይሄ መርህ ነው፣ የአንድ አገልጋይ መርህ ነው። ያንን ነው ኢየሱስ ክርስቶስ ያደረገ። አምላክ ስለሆነ ይሄ ያስፈልገው ነበረ ምናምን፣ ፍጹም ሰው ስለሆነ ደግሞ ያስፈልገዋል። አምላክነቱን ሊጠቀምበት አይደለም የተገለጠው፣ በፍጹም ሰውነት በጸጋ ነው እንደውም ኢየሱስ የተገለጠው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች እንዲህ አደርግ ዘንድ፣ የታሰሩትን ፈታ ዘንድ፣ ነፃነት ሰጥ ዘንድ ቀብቶኛል በማለት እንደ አንድ ነቢይ ነው ኢየሱስ ክርስቶስ ራሱን የገለጠው እንጂ አምላክ ስለሆነ በአምላክነቴ ብሎ አልተናገረም። ስለዚህ በፍጹም ሰውነት መጾም ከሆነ መጸለይ ከሆነ መፍራት መቃተት ከሆነ አድርጎታል። እንደ አንድ አገልጋይ እንደ አንድ ፍጹም ሰው መገለጫዎቹ ሆነዋል። ሁለተኛ ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ድረስ የሄደበትን ከንቱ አድርጎታል። ከቤዛነት አግልለዋል። ቀራንዮ ላይ ብቻ ያለችውን ነገር ነው ያደረገ። አዎ ምክንያቱም አንድ በግ ለመስዋዕት ከመንጋው መካከል ሲወሰድ በጉ ተይዞ ታስሮ እየተገረፈ እየተገፋ ነው ከሚያሰወው ቦታ የሚደርሰው። በጉ ትክክለኛ ኃጢአተኛው ሰው እጁን ጭኖበት ካህኑ አርዶት ነው የኃጢአት ስርየት የሚከናወነው። ልክ ኢየሱስም የእግዚአብሔር በግ በራሱ ክህነት ራሱን ኢየሱስ ክርስቶስን ሰውቷል። እዚያ ላይ ነው መስዋዕትና ክህነት የተጠናቀቀው እንጂ ካህን በሌለበት ኢየሱስ ክርስቶስ ከወዲሁ ገና ከዚህ ከታች ጀምሮ መስዋዕት ሆኖ ነበረ የሚል ትምህርት የለም። መስዋዕቱም ክህነቱም እነ ጳውሎስም የገለጹት በዕብራውያን መልእክት ደጋግመው እዚያ ላይ ነው የተከናወነው። ስለዚህ ይሄንንም ቤተክርስቲያኒቱም አልተገነዘበችውም። እዚህ ውስጥ እየተከራከርከኝ ያለው ወንድሜም አላየውም። ሌላው ጥምቀት ቤዛ አይደለም፣ ግን
ያድናል እያልክ ነበር ስትሟገተኝ የነበረው። ጥምቀት ያድናል የሚሉ ጥቅሶችን አሳይተኛል። ቤዛ ነው ወይ ስልህ አይ ቤዛማ ብለህ ደግሞ ቤዛነትን ለክርስቶስ ብቻ። ስለዚህ ማዳንና ቤዛነት ምን ማለት ነው የሚለውን ለማብራራት ጊዜ ጥረት ይሁን ወይም ደግሞ ነገሩ ከብዶህ አልታወቀም ታልፏል። ጸጋ መቀበያ ነው ብለሃል። ጥምቀት የጸጋ መቀበያ አይደለም፣ እምነት ነው የጸጋ መቀበያ። ላመኑት እነዚህ ምልክቶች ይከተሏቸዋል ነው እንጂ ለተጠመቁት የሚል ቃል የለም። ላመኑት እነዚህ ምልክቶች ይከተሏቸዋል። ጴጥሮስ ገና አፉን ከፍቶ እየተናገረ ያለ መንፈስ ቅዱስ ወረደባቸው ነው የሚለው። ከዚያ በኋላ ነው ጥምቀት የመጣው። ሐዋርያው ቅዱስ ጴጥሮስ በሰበከባቸው ቦታዎች፣ ጳውሎስ በሰበከባቸው ቦታዎች የጸጋ ስጦታዎች ከጥምቀት በፊት ሲገለጡ ይታያሉ። ስለዚህ ጥምቀት የጸጋ መቀበያ ነው ያልከው የትኛው ጸጋ? ጌታችን በጳውሎስ መልእክታትም ይሁን በሐዋርያት ሥራ የተገለጡት የጸጋ ስጦታዎች የት ላይ ነው ጥምቀትን ተከትለው የተገለጡት? ስለዚህ ለዚህ እንደው ምንም ማስረጃም የለህም፣ የሌለ ነገር ነው ያመጣው። ይሄ ትክክል አይደለም። ምናልባት ካለ እንግዲህ እንጃ። ሌላው እንግዲህ እኔ አሁን ወንድሜ እዮባ እና ሌሎቻችሁ ትኩረት እንድትሰጡልኝ የምፈልገው ኢየሱስ ክርስቶስ መድኃኒታችን እግዚአብሔር ውረድ ተወለድ ብሎ ሲልከው በመስቀል ላይ እንዲውል ሲልከው መምጫ መንገዶች አሉት። ሁሉ ነገሩ በፕሮግራም የታጨቀ ነው። ነብዩ ኢሳይያስ እንኳን አስቀድሞ እንደ አንድ ወንጌላዊ ልክ መከራ ሲቀበል ካጠገብ እንዳለው ሆኖ እንደ ዮሐንስ ወንጌላዊና እንደ እመቤታችን ከእግረ መስቀሉ እንደነበረ ሆኖ ደቀቀ፣ ቆሰለ፣ ተሰቃየ። የእግዚአብሔር ተግሣጽ በእርሱ ላይ ነበረ። ብዙ ነገሮችን ኢሳይያስ 53 ላይ በጣም አምስተኛ ወንጌላዊ ተብሎ እስኪጠቀስ ድረስ ነገረ መስቀሉን በሚገባ በትንቢት መልክ ሳይሆን በአወንታዊ በድርጊታዊ ገልጾታል። አሁን ነብዩ ኢሳይያስ ከዚያ ላይ ሆኖ ይህንን ሲናገር እዚያ ላይ ቤዛነት ተከናወነ ማለት አይደለም። ሕፃን ተወልዶልናል ብሎ እንደተወለደ አድርጎ ሲናገር እዚያ ላይ ተከናወነ ማለት አይደለም። ሂደት አለው። ተስፋው ገና የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ ዘፍጥረት 3:15 ላይ ሲነገር ተስፋው እየተጠበቀ እየመጣ ነው። ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ግን ይሄ ነገር ተከናወነ። ጨርሰዋል። ቃና ጨርሰዋል። እናመሰግናለን። ምናልባት አሁን የሚቀረው ከእርሶም ወገን የሚጠይቅ ሰው ገሌ ግባ ብለው ገብቶ ኢዮባን መጠየቅ ይችላል። ከኛም ወገን ደግሞ እኛ አንዳችንን ጠይቀውታለን ማለት ነውና እንደዛ አድርገን ያልቃል። ፈቃደኛ ከሆናችሁ ተስማማላችሁ? ቃና ይስማማሉ? እኔ እሱ የሚያስገባው ሰው ካለ ያስገባ። እኔ እገሌ የምለው ሰው እንግዲህ እዚህ ውስጥ እዚህ እንትኑ ኮሜንታተሩ ወይም ደግሞ ሞዴሬተሩ እኔ ስላልሆንሁኝ እዚያ ውስጥ ያለውን ሰው እመለየው የማውቀው ሰው ስለሌለኝ ችግር የለውም። እኔ ያስገባለሁት አለው። ምናልባት አይ ይኸውልህ ይሄንቄ ፕሮቴስታንት ከሆነ እንደ ፕሮቴስታንት አቋም ሊናገር ስለሚችል በእኔ ፋንታ ልታስገባው አትችልም። በጥምቀት ዙሪያ ላይ ችግር የለውም። በጥምቀት ዙሪያ ላይ ተመሳይ ትምህርት የላችሁም ማለት ነው ከአብዛኞቹ ፕሮቴስታንቶች ጋር? አላውቅም፣ የነሱን አላውቅም። ስለራሴ ነው እየተናገርኩ የዋልኩት፣ ስለራሴ ስለተሐድሶ ነው። ከነሱ ጋር የሚመሳሰል ቢኖር አሁን እኮ ከኦርቶዶክስ ጋር ፕሮቴስታንት የሚመሳሰልበት አለው፣ የሚለያይበትም በልዩነቱ ነው ልዩነት ያለው። ስለዚህ ወይ ካልሆነ እርስዎን መጠየቅ ይችላሉ ማለት ነው። እንደዛ ከሆነ በሐሳብ ግን የቃናን ትምህርት የምትስማሙ ካላችሁ አይ ቲንክ ከስር ተሐድሶችን እያየሁ ነበረ ቃናና እንደዛ አይነት ለምሳሌ ማን አንድ ቁጥር ሊጽፉልኝ ይችላሉ። ለምሳሌ ካሉ ወጥተው ካልሆነ ስም እንዳልሳሳት ደቂቀ እስጢፋኖስ የሚል አይቻለሁ መሰል አንድ ተሐድሶ የሚልም አይቻለሁ። አይ ካላችሁ አንድ ቁጥር ጻፉ፣ አንድ ቦታ እንልቀቅላችሁና ግቡ። አይ አሪፍ ነው እየገለጹት ያለው ጥሩ ነው እንደዚህ የሚሉ አንድ ሁለት ልጆች አይቼ ነበር፣ አንድ ሁለት ሰዎች። አይ እነሱ ምናልባት ከሌላ ቤተ እምነትም የሆኑ ነገር ግን ሐሳቡ የተመቻቸው ሊሆኑ ይችላሉ። ሜቢ የእርስዎን ትምህርት አብዛኛው ሰው አይቀበልም ማለት ነው እንዴ? እንደዛ መሰለኝ አሁን ሲነግሩኝ።
ስለዚህ እንደዚህ እናድርግ። ጥሩ አንድ ሁለት ሰው ኦርቶዶክስም እኮ ማዕት የሚቀበለኝ ያለ ፈርቶ ካልሆነ በስተቀር ችግር የለም። ያው አቀጥል እስቲ ምን ነው? እሺ በቃ እናንተ የምትጠይቁ ጠይቁና እሳቸው እኔን ይጠይቁኛ። እንግዲህ ሰው ስለሌለ ከዛም ጥሩ እውነት ለመናገር ጥያቄዎች እኔም አሉኝ አዋይ ሆኜ የቆየው ቢሆንም ግን ሜቢ አንድ ብዙ ጥያቄ ነው ያለኝ። 1 4 5 6 እንዴት እናድርግ? ቤተ ማርያም ማይካነሱ ምናልባት ጊዜ ካለ ብንጠይቃቸው ብዬ ነው። ዲያቆንም አለ ሜቢ ሊጠይቁ ይችላሉ። ግን ጥምቀት ላይ ባይረዝምና ያው በጣም ስለተወያዩ ማለት ነው። አሁን እንደተወያዩ በቁርባንም እንዲቀጥሉ ለምን የኛ ቁርባንን የጌታ ስጋና ደምን ስለማይቀበሉ እዛ ላይም ከኢዮባ ጋራ አሁን በቃ ጥሩ ውይይት ነው የተካሄደው። በዚህ ወይ ቢቀጥሉ መልካም ነው እና ትምህርቱ በደንብ ቢገለጥ ወደ ቁርባን እንሄዳለን ማለት ነው። አጠር ብሎ ክርስቶፎሮስ እርሶ ይጠይቁ፣ በቃ ችግር የለውም። አዎ ምናልባት ዝም ብለን አጭር ነገር ትንሽ ቅድም የተምታታ ነገር እንደው የሰማው ስለመሰለኝ እንዲያጠሩ እሳቸውም ከማለትም አንፃር ነውና 1 4 ደቂቃ የሚሆነው ስጀ ጠይቂያቸው እንደተባለው ቅዱስ ቁርባን ላይ ደግሞ ብትቀጥሉ ደስ ይለናል፣ እኛ ፈቃደኛ ከሆናችሁ። ኢዮባ ቀጣይ መወያየት ትችላለህ። እንደ አጋጣሚ አንድ ስራ ይዤ ከዛ አቁሜ ነው የመጣሁት። እውነት ለመናገር እሳቸው ሲገቡ ሳይና አይመስለኝም መቀጠል። ኦኬ ስለዚህ እና እንዴት ይሻላል? ቅዱስ ቁርባን ላይ እናንተ መቀጠል ትችላላችሁ። ጥሩ እሺ። እንደዛ ከሆነ እንግዲህ እንደው ከይቅርታ ጋር እነ ቤተ ማርያምም ዝም የተወሰኑ ጥያቄዎችን ቀለል ባለ መንገድ ላቅርብላቸውና እንግዲህ ውይይቱን ወይ መለስ ብለን ደግሞ ማየት የሚጠበቅብናል ብዬ አስባለሁ። እንደዛ እናድርግ። 4 ደቂቃ ያህል ጠይቀውትና ከዛ ኢዮባንም መጠየቅ ይችላሉ። እርሶ ቃና እንትኖት ማይኮትን ያንሱና ሰማውት አለው አይደል? እሺ ጥሩ እሺ ኦኬ። ቆይ ደቂቃውን አላስጀመርኩም። ለመዳን የሚያስፈልገው ማመን ብቻ ነው ብለው ነው የሚያምኑት ወይስ ማመንና መጠመቅ? ማመን ብቻ ነው ለመዳን። ተመልካችን ተው ያው ማንን ሰምተና ግራና ቀኙን ማለት ነው ይጠይቁ። ቆይ እንትኑን ዘግቼው ነው እንዴ? እሺ አንዴ ኢዮባ ይጠይቁ አይደል አንተን ወይስ እኛን መልስላችሁ? አላህ ይጠይቁና እኛ እድል ስናገኝ እንጠይቃለን። ዘማርያም ጋራ ዘማርያም አሁን ያነበበውን ዘማርያምን እጠይቀዋለሁ። ማን ነው? ቤተ ማርያም ነው ማን ነው? ኢዮባ ጋር ቢጨርሱ ዘማርያም ይወጣል መሰለኝ። ኢዮባ ጋር ይጨርሱና ሶስት ስለቆየ አሁን ሲያነጋግረኝ የነበረ ሰው ማን ነው? ዘማርያም አይደል? ኢዮባ ነው አሁን ያው ኢዮብ ዘሚካኤል አይደለም። ቅድም ማን ላይ ገባውን ቤተ ማርያምን ነው? አይ ተወያዩ እኔ ስለሆንኩ የምጠየቀው እኔ ነኝ። እሺ እነሱ ተጠያቂ አይደሉም። ስለዚህ ከመሰረው ላይ ተሻሻለህ ጠይቁኝ እያልኩ ነው የምሸሻለህ ማለት ነው። ጠይቁኝ እኮ ነው ያልኩት። እንዴት ነው አሁን እኛ እርሶ የጠየቅነው ከእርሶ ጎራ ሰው ስላልመጣ ነው። አይ አይደለም፣ እንደው እኔ ችግር የለም ከማናቸውም ጋር እነጋገራለሁ። ግን የጠየቀኝ ሰውዬ ያብራራልኝ ሰውዬ ለሱ ነበር ጥያቄው መጠየቅ ነበር። ምን አይነት ጥያቄ ቢጠይቁት ነው እንደዚህ ግራ የሆኑት? ይቀጥሉ፣ ለኢዮብ ይቀጥሉ። ጥያቄው ግራ ካጋባው ፊደሉም ዞር ካለ ይቅርታ እንጂ ኢዮብ ዘሚካኤልን ያወሩት ይቀጥሉ። እኔና እርሶ ተወያይ ነን እና እነሱ ጥያቄ ያላቸው ለኛ እየጠየቁ ነበረ። በእርሶ በኩል የሚጠይቅ ሰው ስለሌለ ራስዎት ጠይቁ፣ በእኔ በኩል ደግሞ ወንድሞቼ ይጠይቁ ብዬ ነው እና የምጠየቀው እኔ ነኝ። በእርሶም በኩል ሌላ ሰው መጥቶ ቢጠይቅ እንኳን ያ ሰው አይጠየቅም፣ ጠያቂ ነው። እርሶ ኖት የሚጠየቁት፣ ለዛ ነው። እሺ ስለዚህ ጠይቁ ነው። እኔ ጠይቁኝ ያልኩት እንዴት ነው ፈራ የሚሉት? ችግር የለውም ቀጥሉ። እሺ ግዝረት የጥምቀት ምትክ ነው ተብሏል። ያነበባችሁ ጥቅስ ግን በንጽጽርና በምሳሌ የቀረበ እንጂ በምትክነት አይደለም። እንዴት ምሳሌን ምትክ አድርጋችሁ ትሰብካላችሁ? ይሄን አብራራልኝ። እሺ
ግርዘት በብሉይ ኪዳን የነበረ ስርዓት ነው እንደሚያውቁት። ለጥምቀት ጥላ ነው። ልክ በኖ ዘመን እንደነበረው ውሃ እንዲሁም ደግሞ እስራኤላውያን በባህርና በደመና መካከል እንደማለፋቸው ልክ ቆሮንቶስ ላይ በባህርና በደመና መካከል ማለፋቸውን ጥምቀት እንዳለ ሁሉ እዚህም ጋር ግርዘቱ የጥምቀት ምሳሌ ነበር። ለዛ ነው ቀጥሎ ጥምቀትን አንስቶ የሚያሳየን ማለት ነው ምሳሌ እንደነበረ። አካሉ ደግሞ ጥምቀት ነው። ያኛው ጥላ ነው፣ አካሉ ጥምቀት ነው ነው መጽሐፉ የሚለን እሱ ነው። ኢዮብ እየተደማመጠን በርከት ያሉ ሰዎች እየተከታተሉን ነው። ጥያቄ ግልጽ ነው። ምሳሌና ንጽጽር ሌላ ነው፣ ምትክ ግን ሌላ ነው። በአሮን ክህነት የክርስቶስ ክህነት፣ በአሮን መስዋዕት የክርስቶስ መስዋዕት፣ በምድራዊ መቅደስ ሰማያዊ መቅደስ እየተባለ በምሳሌ በንጽጽር መጥቷል። ያንን ይሄኛው ተክቶታል ማለት ይቻላል። ነገር ግን ግዝረት ጥምቀት የግዝረት ምትክ ነው፣ ምሳሌ አይደለም ያልኩኝ እኔ። ምሳሌ አልወጣኝም፣ ንጽጽር አልወጣኝም። አንተ ምትክ ነው፣ ግዝረትን በጥምቀት ተክተን ግዝረትን አስቀርተናል ብለሃል። ከሆነም ግዝረት አሁን እያለ ነው፣ ግዝረት እየተከናወነ ነው። ለምንድን ነው ያልቀረው? ቆይ ግርዘት እየጠየቁኝ አልመልስም። ሊያብራሩ ነው ልመልስ። በደንብ አብራርቼ ነው የምነግርህና ያኔ ትገጽዋለህ። ተረድቻለሁ፣ ችግር የለውም። ግርዘት ስለሆነ አላሻፈፍኩም፣ እየመለስኩሎት ነው። ጳውሎስ ላይ ከፈለክ ጳውሎስ ላይ የጠቀስከውን ቅድም ያነበብከውን እንደገና ይነበብና ግዝረት በምን አገልግሎት እንደዋለና የሱ ምሳሌ የሆነው ደግሞ ጥምቀት እንዴት እንደመጣ በምሳሌነት አይተናል። ያ በስጋ የሆነ ይሄ በመንፈስ የሆነ እያለ እምነትንም አሳይቶናል። አሁን ስለዚህ ልመልስሎት ወይስ እያብራሩ ነው? እኔ ስናገር ብዙዎቹ እንደሚለወጡ ስለምታውቅ ነገሬን ማኮላሸት ትፈልጋለህ። እሺ መልስልኝ። መድኃኒዓለም እርሶ ሲያወሩ የሚለወጥ የለም። እንደዛ ከመሰሎት ልመልስሎት። ቆላሲስ ላይ የሚነግረን ምንድነው? ጥምቀት አስቀድሞ ግርዘት በብሉይ ኪዳን የነበረ የእግዚአብሔር የሆኑት የሚያደርጉት ስርዓት ነበረ። ወደ አዲስ ኪዳን ስንመጣ መጽሐፍ ቅዱስን በምልአት ከተረዱትና ካነበቡት በብሉይ ኪዳን ጥላ የነበሩ በአዲስ ኪዳን አካል ሆነው የተነገሩ ነገሮች አሉ። ለምሳሌ አልኩና ጥምቀትን አነሳውሉት። ከምን አንፃር? ለምሳሌ እስራኤላውያን በባህር ውስጥ መሻገራቸውን አንስቶ በአንደኛ ቆሮንቶስ ምዕራፍ 10 ላይ በባህርና በደመና ተጠመቁ ይላል። ተጠመቁ የሚል በብሉይ ኪዳን አያገኙም። ለምንድነው ተጠመቁ ያለው? ያኛው ጥላ ስለነበረ ነው። ግርዘትም እንደዚሁ ቆላሲስ ላይ ጳውሎስ ሲነግረን ጥላ ስለነበረ ነው። አካል የሆነው ደግሞ ጥምቀት ነው በሐዲስ ኪዳን። በብሉይ ኪዳን ደግሞ ግርዘት የጥምቀት የሐዲስ ኪዳኑ ጥላ ነበረ። ጥላ ካለ አካል አለ። አካሉ ጥምቀት ነው፣ ጥላው ግርዘት ነው። አሁን ግርዘት ይጠቅማል፣ አሁን ግርዘት ያስፈልጋል፣ ቀጥሏል ምናምን የሚሉት የእርሶ ነው። መጽሐፍ ቅዱስ አይናገርም። ጳውሎስ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ከድነት አንፃር አይደለም። አሁን እሱ ባህል ነው። በቃ ጥምቀት ማነው ግርዘት አሁን አያድንም። ግርዘት አይደለም። የተገለጠውን ጥምቀትን ይቀበሉ። እሺ አሁን ይኸውልህ መልሸም ብጠይቅህ እንደገና ነገሩን ጠንከራ አድርጌ ብጠይቅህም ያንኑ ስለምትመላልሰው በምትክነት የመጣ ለሚለው ነገር በፍጹም አላመጣህልኝም፣ በፍጹም አልሆነልህም። ስለዚህ ይሄንን ሶት ቆሎት ቃል ፈጥረው ለፈጠሩት ቃል ምላሽ እየፈለጉ ያሉት እኔ ገለጽኩሎትን ከተቀበሉ በቂ ነው። በቃ እርሱ የፈጠሩትን ቃል የያዙት ምትክ ምናምን ብለው ያሉትን ቆይ በቃ ምትክ የሚል ፈጠሩና ቃሉን ማለት እንደዛ አይነት ሐሳብ አነሱና አሁን ተው ጊዜው እቺን ሴኮንድ እኔ ላይ ያዛ። እሺ ወደ ቀጣይ ጥያቄ ለፉ። ጥያቄ ጠይቄህ በትክክል ልብ የሚያሳርፍ መጽሐፍ ቅዱሳዊ ማስረጃ እንዴ ምትክስ ብለህ ምሳሌ እኔ መቼ ይሄ ወጣኝ? ይሄማ መች ጠፋኝ? አንተ እንዳልኸው ይቅርታና ያውሎት ልቦትን እንዲያርፍ የሚፈልጉት እርሶ በሚፈልጉት ነው። እኔ ደግሞ በመጽሐፍ ቅዱስ ነው። አሁን ልዩነታችን እርሶ የእርሶን ፍላጎት ያዳምጣሉ፣ እኔ የመጽሐፍ ቅዱስን እናገራለሁ። እኔ ደግሞ የእርሶን ፍላጎት ለመናገር አይደለም እዚህ ጋር የተቀመጥኩት።
ፍላጎቶት እኮ ነው ስተቱ። ትምህርቱ ስተት ነው ብዬ እንዴት ነው የእርሶን ፍላጎት መመለስ የምችለው? ሌላ ጥያቄ ጠይቁት ልፍቀድልዎት። እስኪ ሌላ ጥያቄ ደግሞ ይሞክሩ። ይሄን ካልተረዱ ጴጥሮስ ጳውሎስ ደማስቆ ላይ ጌታ ሆይ ምን እንዳደርግ ትወዳለህ ብሏል። ልታደርገው የሚገባህን ነገር ደግሞ እዚያ የሚነግርህ ሰው አለ ብሎ ወደዚያ ሰው መርቶታል። ከዚያ ከጴጥሮስ ደረሰ ማነው ከሐናንያ ደረሰ የጥምቀቱ ስራ ሲከናወንና የኃጢአት ስርየት ይሆንልህ ዘንድ ተጠመቅ ሲባል እናያለን። ጴጥሮስ አሁን አንተ ጥምቀትንና ማመንን እኩል አንድ የቤዛነት ስራ ናቸው እያልክ ትሞግተኛለህ። እንደገና ደግሞ አይደለም ይሄኛው ይሄ ነው ይሄኛው ደግሞ ያ ነው ብለህ ሁለቱን እየበታተንካቸው ነው። እስኪ የመጨረሻ እንደው የምትለውን ነገር በዚህ ነገር አጠናቅልኝ። ጥያቄዎት ምንድነው? አሁኑ ላይ ጥያቄዎትን አላስቀመጡም እኮ ሊከብድ ይችላል። ጊዜ አታባክን። ሳይናገሩ እንዴት ይከብደኛል? ጥያቄዎትን አላስቀመጡም። ይኸውልህ እንዴት ትላለህ አሉና እስኪ ደግሞ ለመጨረሻ ጊዜ በለኝ አሉ። ምን ልበለው ሳይጠይቁኝ? እንደገና ልድገምልህ፣ አዳምጥ። እሺ ጳውሎስ ጌታ ተገለጠለትና ምን እንዳደርግ ትወዳለህ ባለው ጊዜ ወደ ሐናንያ ነው የመራው። ከዚያ ላይ እንግዲህ ጳውሎስ ተቀብሏል። ሁሉን ነገር እንደተለወጠ በተለያዩ ቦታዎች ላይ ምስክርነት ሲሰጥ እናያለን። ያኔ ነገሮቹን ሁሉ እንደ ጉድፍ እንደቆጠረና እንደተለየ እዚያ ላይ ጨርሶ ነው የምናየው። ከዚህ ላይ አሁን እንዳንተ አመለካከት ያልዳነ ጳውሎስ ነው እና እዚያ ሄዶ ነው ደህንነቱን የሚያረጋግጥ እያልከኝ ነው። ይሄ ነው አመለካከቱ ወይስ አረዳድክን ተሳስቼዋለሁ? እኔ አልተረዳሁትም። እሺ አስቀድሞ ያሉኝን ላስታውሶትና ከዛ ለቀጣ ወደ መልሴ ልግባ። ምን አሉኝ? እሱን ጥያቄ ስጠይቆት አዎ ድኗል፣ ወደ እግዚአብሔር መንግስት ገብቷል ወይንም ደግሞ ልጅነትን አግኝቷል፣ ግን ደግሞ የኃጢአት ስርየት አላገኘም ብለው ነበረ። የኃጢአት ስርየት ሳያገኝ ነው ወደ የእግዚአብሔር መንግስት ያገኘው የሚል ትምህርት የገነቡት እርሶ ነው። እኔ ግን ልመልስልዎት። በደማስቆ መንገድ እያለ የምታሳድደኝ እኔ ነኝ ብሎት ከዛ ጳውሎስ ምን ላድርግ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል፣ ታዟል። ያደርገው ዘንድ የሚያስፈልገው ነገር አለ። ስለዚህ ተልኳል። ወዴት? ወደ ደማስቆ ወደ ከተማ እንዲገባ ሐናንያ የሚሉትን ሰው በዛ እንዲያገኝ እግዚአብሔርም አስቀድሞ ለሐናንያ እንደነገረው እንረዳለን። ስለዚህ ሐናንያን ሲያገኘው ምን ተፈጸመለት? የኃጢአት ስርየት። የኃጢአት ስርየትን የሚፈጽምለት በጥምቀት በኩል ስለሆነ ነው ወደ ከተማ የመራው ማለት ነው። አመነ፣ ተጠመቀ፣ የኃጢአት ስርየት አገኘ። ማርቆስ 16 በተግባር እዚህ ጋር ታየ ማለት ነው። እርሶ ደግሞ ማርቆስ 16ንም አይቀበሉም፣ የጳውሎስ የሐዋርያ ሥራ 22:16ንም አይቀበሉም። የኃጢአት ስርየት እያለበት ግን ደግሞ የእግዚአብሔር መንግስት አግኝቷል ብለው የራስዎትን ትምህርት ገነቡ። እኔ መጽሐፍ ቅዱሳዊ ነገር ነገርኩት፣ እርሶ የራስዎትን ነገሩኝ። እንደዛ ነው የሆነው። አሁን እሱ አልተመለሰም። ጳውሎስ አልገለጥኸው የተንሻፈፈ መልስ ነው የሰጠኸው። ወዴት ነው የተንሻፈፈው? ይበቃችኋል። ወዴት ነው የተንሻፈፈበት? ቆይ ይቅርታና ክርስቶፎሮስ አንዴ ምን ብዬ በመልስልዎት ነው ልክ የሚሆነው? አንዴ እሱም ብቻ ይንገሩኝ። ምን ብሎት ልክ ይመስሎት? ይኸውልህ እኔ የኔ ሐሳብ የሚደግፈውን ሳይሆን መጽሐፍ ቅዱስ እንደሚለው ቅድም ራስህ የተናገርከው ነው። ችግር የለም ይንገሩኝ። መጽሐፍ ቅዱስ ይላል ብለው ያሰቡትን ምን ቢሆን ነው ልክ የሚሆነው? እርሶ ለጠየቁት ጥያቄ ቅድም አንድ ሰው አምኖ ይድናል፣ ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል ብለህ አብራርተህልኛል። ተስማምቻለሁ በዚያ ነገር። አላልኩም ውሸት። እኔ ምስክርነትን ይሰጣል አላልኩም። እንደውም ምስክርነት ነው ሲሉ ከየት አመጡ አንጡ ብዬት ማስረጃ አተውለት የቀረ ጥያቄ ነው ካረሱት ማለት ነው። እና እኔ ምስክርነት ነው አላልኩም፣ እርሶ ነው ያሉት። ተሳስተዋል ማለት ነው። እሺ አሁን የኔ የቃና ተዋህዶ ክፍለ ጊዜ እየደረሰ ነው። ውይይታችንን እኔ ከልብ አከብራለሁ፣ አመሰግናለሁ። በአንድም በሌላም መንገድ ባንግባባም በሐሳቡ መግባባት ባይኖርም በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጥ የሚያደርግ ሐሳብ ከናንተም ከኔም ቢመጣ ያለው ሁኔታ እንደዛ ሊፈጥር ይችላል። ግን ራስን በመግዛት የሄድንበት ከፍታ በጣም ለሌላው ጊዜ ደግሞ ሌላ አደብ እንድንገዛ የሚያደርግ ነው። ሁላችሁንም ግን ከልብ አመሰግናለሁ። በእውነት እግዚአብሔር ያክብራችሁ። ተባረኩ። አለመግባባት ይቻላል፣ መደማመጥ ግን ታይቶበታል። አመሰግናለሁ። እኔም አመሰግኖታለሁ። እግዚአብሔር ያክብርልኝ። አንድ ነገር ብቻ ልንገሮትና
ለወንድሞቼና ለአባቶቼ ልልቀቅ። ያው ያነሳነው ሀሳብ ላይ የራስዎትን መረዳት ነግረውናል። እኔም ደግሞ በቤተክርስቲያናችን በኩል ያለውን በታሪክም በአባቶችም በኩል ያለውን አሳይቻለሁ። አድማጭ የተቀበለውን ያየውን አመዛዝኖ ይቀበላል። በእርሶ በኩል እንደው የመጡ ሰዎችም ካሉ የእርሶንም ትምህርት እኔ የሚያነሳውትን ነገር የቤተክርስቲያንን ይረዱታል፣ ያዩታል። ልሎት የምፈልገው ነገር ምንድነው? ወደ እኛ ሲመጡ በጣም ልክ እንደዚሁ ሰከን ባለ መልኩ የእርሶ ሐሳቤ ነው ያሉትን ነገር ሊያሳዩ እኛም ደግሞ ስህተት ነው ብለን ምናምነውን ልናሳዩት ስለሆነ ባይጠፉ ደጋግመው ቢመጡ ተሐድሶ ምንድነው የሚለው ላይ በጣም ጥያቄ አይደለም። ከዚህ በፊት በውስጥም ጽፌልዎታለሁ፣ ገብተው ማየት ይችላሉ። ከወራት ነው ከወራት ምናምን ያልፈዋል፣ አመት አካባቢ ይሆነዋል ከጻፍኩልዎት ጽፌልዎት አውቃለሁ፣ አውርተንም እናውቃለን ከዚህ በፊት አይ ቲንክ በውስጥ እና እየመጡ ብናወራ ደስ ይለኛል። ተሐድሶ ላይ እጅግ በጣም ብዙ ጥያቄ አለኝ። ተሐድሶ ምንድነው ከሚለው አንስቶ እኔ ክርስቲያናዊ ነው ብዬ አላምንም፣ እርሶ ደግሞ ነው ብለው ያምናሉ፣ የኔን ደግሞ ይቃወማሉ። እንደዚህ ሰፋ ያለ ውይይት እንዲኖረ በቀናነት ቢመጡ ብዬ ጋብዞታለሁ። በውስጥም ቢያወሩኝ ደስ ይለኛል፣ ጊዜዎችን እንድናመቻች ማለት ነው። አመሰግናለሁ። ያ እንግዲህ እሺ፣ በዚህ አጋጣሚ አባን አንድ የመጨረሻ ነገር ወደ አባ ፔጅ ስንመጣ አባ መጀመሪያ አስበውበት በያዙት ርዕስ ከሆነ ሁላችንም በዚያ ርዕስ ሐሳብ ላይ ልንወያይ እንችላለን። በተያዘ ርዕስ ነው መወያየት ያለብን እንጂ ርዕስ ቀይሮ እንዲህ ብናደርገው የሚለውን ጥምዘዛ ግን ብዙ አይመቸኝም። አንደኛ ዝግጅትም ማሰብም ይጠይቃል። ስለዚህ የተያዘ ርዕስ ካለ በርዕሱ ነው መወያየት ያለብን። በአንተ ብንገባ በእኔ ብትመጡ ወደ እኔ ብትመጡ በተያዘ ርዕስ ነው መወያየት ያለብን እና ተመካክረን ነው ርዕስ መቀየር ካስፈለገ እንጂ እንደው በእጅ ብልጫ ይሁን በሌላ ጉዳይ እንደዛ ባናደርግ ጥሩ ነው። አባን ደግሞ ከልብ አመሰግናለሁ። እንደው እስካሁን ሳይወጡ ብለው ጸጥ ብለው እኔ አባን ላመሰግን እፈልጋለሁ። ሊቀ ጉባኤ እንስጣቸው። በዚሁ አጋጣሚ ክርስቶፎሮስ ምናልባት እኔ ነገር ስለነበርኩኝ ነውና ኦኬ እሺ፣ በቀደም ተነስቶ በነበረው እርሳቸው ርዕስ አልቀየሩም። ቀደም ሲል ገብተው ስለነበረ ነው አባታችን እውነት ለመናገር። ስለዚህ ከሰዓሊ ዲያቆን ጋራ ሲነጋገሩ ስለነበረ በዛው ነው ጥምቀት ለድህነት በሚለው የገባ ነው። ምናልባት በክርስቶስ የቤዛነት ስራ ወይም ደግሞ በመካከለኝነት ማውራት ይፈልጋሉ መሰለኝ። እሱ ላይ ጊዜ ያዝና ማውራት ከፈለጉ በደንብ ማውራት እንችላለን።